አቅማችን ስለማይፈቅድም ስለምንፈራም ጭምር ምናልባት ይሄ ነገር አልተለማመድ ነው እና አስቡ ጎልማሳ በሚስቱ እኔ በባለቤቴ ቀናለሁ እንዴ ማንም ሊይብኝ አልፈልግም ምንድነው ነው ማለት ይሄ ሰውዬ ምንድነው ደጋግሞ ሲያይሽ አይዋለው ነው ማለት መሪጌታ እኔ ወደ ሰባተኛ ሰማይ ነው መልከው ይቅርታ አድርጉልኝ መላኩ ቀላለው ሲወርድ ነው አደገው መፍረጡ ለቀብር የማይሆን ሰውነት ነው የሚገኘው በጣም ይሄ ነው አጃችሁ እውነት ለመናገር ሁላችሁ መዚህ ያላችሁ ወንድሞቼ የፈለገ ቤተክርስቲያን ሰዎች እንሁን ባሁኑ ሰዓት አሁን ዮኒ ራሱ ባሁኑ ሰዓት የቤተክርስቲያን ሰው ሆኖ ሚስቱ በተታይበት እውነት ለመናገር እንዴ ምንድነው ማለት ማን አንተ ሊል ይችላል ንጉስስ በመንግስቱ አሁን እውነት ለመናገር ምህረት አለው እንዴ በመንግስቱ ኃይለ ሥላሴን እናውቃቸዋለን ስንቶችን እንደረሸኑ ተጨባጭ መረጃዎች ታሪኮች አሉን ደርግን እናውቀዋለን መንግስቱ ኃይለ ማርያምን እናውቀዋለን ጄኔራሎችን ሲቦጫጭቃቸው አሁን ባለፈው በኢህአደግ ዘመንም እኮ መፈቅለ መንግስት አደረጉ የተባሉ እንዲህ አይነት ሙከራ አደረጉ የተባሉ እኮ መከራቸውን ሳይሆን እናውቃቸዋለን መንግስታት ሁሉ ጊዜ ለስልጣናቸው በቃ የማይከፈል መስዋዕትነትን ሁሉ ይከፍላሉ እግዚአብሔርን በመለኮቱ ይሄው ነው የእግዚአብሔር ክብሩ ሲነካ እግዚአብሔር እኔነቱ ሲነካ ባህሪው ለማንም የማይገባው ባህሪው ተቆርሶ ሲሰጥ አምልኮ ተቆርሶ ለሌላ ሲሰጥ ሚካኤል እኮ የሱ ባለሟል ነው ድንግል ማርያም እኮ እናቱ ናት እኛ ተሳስተን ለድንግል ማርያም የማይሆን ነገር ከጌታ አምጥተን ቆርሰን ለሷ ስናደርግ ግን እግዚአብሔርን የቅናት ጣዖት እንዳደረግንበት ነው የሚቆጠረው ጥጃ ማቆም ማለት አይደለም ጣዖት ጥጃ ብቻ ማቆም አይደለም የሆነ እንጨት አለዝቦ ወይም ደግሞ ተራራ ሄዶ መስገድ ብቻ አይደለም ጣዖት ማለት የሱም ባሪያዎችም ያለ ቦታቸው ስናስቀምጣቸው ጣዖት ይሆናሉ እንዴ መላኩ ዮሐንስ ይሰግድለት እኮ እንዳታደርገው ተጠንቀቅ ብሎ የጮኸው ለምን ይመስላችኋል እኮ ቀላል ነገር አይደለም መላእክት እኮ ያውቁታል ጓደኛቸው ካጠገባቸው እንዴት እንደወደቀ በምን እንደወደቀ እኮ ያውቃሉ ክብር ሲቆርስ እኮ ተገኝቶ ነው ስለዚህ እኔ በዚህ ጉባኤ ፊት የምናዘዘውም የማስተላልፈውም ይሄንን ነው እኔ ብዙ አለ በዚህ ጉዳይ ላይ ጊዜ እንዳይፈጅብኝ እዚህ ላይ ይሄንን ላቁምና እንደው መጽሐፍ ቅዱስ ተበርዟል ይሉናል መጽሐፍ ቅዱስ ተበላሽቷል ይሉናል የትኛው ነው ብንላቸው ያስተካከሉት መጽሐፍ ቅዱስም ችግር ያለበት ብለው አግኝተውታል ራሳቸው ችግር እንዳለበት አግኝተውታል ለማሻሻል ሞክረው የባሰ ደግሞ ተበላሽቶባቸዋል እሺ ታዲያ መጽሐፍ ቅዱስ እናንተ የትኛው ነው የምትሉት ትክክለኛው የትኛው ነው ቢሉን ቅድም መርጌታ ከጸላ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሲጠቅስ ይትባረክ እግዚአብሔር አቡሁ አምላኩ ለኢየሱስ ክርስቶስ የሚለውን ቤተክርስቲያኒቱ አውጥተዋለች አምላኩ የሚለውን አውጥተዋለች እንጂ በድሮ ግዕዝ ነበረ ድሮ ግዕዝ ላይ አውቀዋለሁ አለ እዚህ ላይ እንደውም ይቅርታ እዚህ ላይ ማየት እንችላለን ይሄ መጀመሪያ አንድ ነገር ላሳያችሁ የምፈልገው ይሄ ሙሉ በሙሉ ግዕዝ ብሉይ ኪዳንና ሐዲስ ኪዳን መጽሐፍ ቅዱስ ነው ግዕዝ ብሉይ ኪዳንና ሐዲስ ኪዳን መጽሐፍ ቅዱስ ነው ቅዱሳት መጻሕፍት ዘብሉይ ወዘሐዲስ ኪዳን ይላል ምናልባት እንቢታያችሁ ከሆነ ስክሪኑ ላይ በማን እንደታተመ ልታዩ ትችላላችሁ ይሄ እና ዝንቱ ቅዱስ መጽሐፍ ዘልሳነ ግዕዝ ሆነ እስትጉቡ ወድሉ በጉባኤ ሊቃውንት በሊቃውንት ጉባኤ የተዘጋጀ በረድኤተ እግዚአብሔር ወታህትመ በመዋዕለ ቅዱሳን ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታህትመ በማህበረ መጽሐፍ ቅዱስ ዘኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን ዘኢትዮጵያ እስራ ምዕት 1440 ዓመተ ምህረት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
በራሷ ሊቃውንት ተዘጋጅቶ ኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመላት በብፁዕ ቅዱስ አቡነ መርቆሪዎስና በብፁዕ ቅዱስ አቡነ ማትያስ ዘመነ ፕትርክና የታተመ አሁን ቅርብ ጊዜ የታተመ ማለት ነው። ይሄ መጽሐፍ ላይ ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ይትባረክ እግዚአብሔር አቡሁ ወአምላኩ የሚለውን አምላኩ ወጥቷል። ነገር ግን እዚሁ ላይ አምላኩ የሚል አንድ ጥቅስ ሸጉዷቸዋል። ሳያዩት ተገኝቷል። እዚህ ላይ ሌላ አምላኩ የሚል ጥቅስ ተገኝቷል። እዚሁ ምዕራፍ ላይ ቁጥር 16 ጀምሬ ላንብበው። እያንተጉ አይኩቶ በእንቲአክሙ ወተዘክሮተክሙ በጸሎቴ ከመ እግዚአብሔር አምላኩ ለእግዚእነ ኢየሱስ ክርስቶስ ይለዋል። የኢየሱስ ክርስቶስ አምላክ አያችሁ፣ በግድ ነው አምላክነትን ለማውጣት የምትታገለው በግድ ነው እንጂ መጽሐፉ ኧረ ተውኝ፣ ኧረ ልኑርበት ተውኝ እያለቀሰ ነው። ይሄ እንግዲህ ተደብቆ የቀረ ነው የሚመስለው። እሞታታለሁ እንጂ እናንተማ አትሰርዙኝም ብሎ አይናቸውን ጨፍኖ ያለፈ ነው የሚመስለው ይሄ እና ብረዛ። ይሄ መጽሐፍ ተመልከቱ እንግዲህ ግዕዙ አለ። ይሄ ራሱ በአማርኛ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ማተሚያ ቤት የታተመ ነው። ይሄ ደግሞ አማርኛ ነው። ነዋ ወንጌለ መንግስተ ሰማያት ይላል። መጻሕፍተ ሐዲሳት አዲስ ኪዳን መጻሕፍት ነው። በብፁዕ ቅዱስ አቡነ መርቆሬዎስ ዘኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ5ኛው ዓመት ለሁለተኛ ጊዜ ታተመ ነው የሚለው። አሳታሚ ትንሣኤ ዘጉባኤ ማተሚያ ድርጅት ነው የሚለው። የራሷ የቤተክርስቲያኒቱ ማተሚያ ድርጅት ነው። እሺ እንግዲህ ይሄ መጽሐፍ የኢየሱስ ክርስቶስ አባትና አምላክ የሚለውን እስቲ እንየው ካለ የሚገርም ነው። ይሄ ደግሞ አባትና አምላክ ካለ እኔ ይህንን ዛሬ ያመጣሁት የኢየሱስ ክርስቶስ አባት ነው የሚለው። ይሄም መጀመሪያው ላይ ማለት ነው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ ነው የሚለው። ቁጥር 16 ያነበብኩት ቅድም ደግሞ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ይለዋል። ደግሞ ያንን እንዳላለ ስለዚህ በራሳቸው መጽሐፍ ራሳቸው እየተረቱ ነው ማለት ነው። አሁን እኮ መሪጌታ አውጡት እያሉ ነው። እንዲህ ካሳዩአቸው አሁን ያወጡታል እኮ ከተወሰነ ዓመት በኋላ አውጥተውት ይመጣሉ። አሁን ምልክት እየሰጧቸው ነው። እርሶ እኮ ስለዚህ ደብቀው መኖር ነበረበት እንዴ? መደበቅ ነበረበት። አሁን ያወጡታል። ከተወሰነ 10 ዓመት በኋላ ሰው ስለማያነበው ይረሳዋል። አልተጻፈም። ሮሜ 8:34 አጥፍተውት ያለ እንዴ ይፈርዳል ብለው ቁጭ አድርገው ያለ እንዴ? ይታያችኋል? አዎ ይታያል። ቁጥር 16 ላይ እሺ፣ በዚህ አውለኛ ተገልብጦ ነው የሚታየን እንደሚያዩት ነው እንዴ? ታዲያ እንዲህ ላድርገው እንዴ? እኔ ደግሞ እንደሱ ሳይሆን የእርሶ ካሜራ እንትን ካላዞሩት በደንብ ማንበብ አንችልም። እንግዲህ በነገራችን ላይ ይሄ መጽሐፍ በእጃችን ያለ ስለሆነ በእጃቸው ያለውን እንደ ነገሩ ሊያደርጉት ይችላሉ፣ መብታቸው ነው። ይሄ መጽሐፍ በብዙ የተሐድሶ ሰዎች በብዙ ወንጌላውያንም ተሰራጭቶ ስላለ እንደው በሚሊዮን ገዝተው እንደው ያጠፉት ካልሆነ በስተቀር በእውነት ለመናገር እንደው ቢበቃቸው ቢተውት ወደ ተሐድሶ ቢመጡ እንደው ቢሸነፉ ለእግዚአብሔር ቃል ድብድብ ከጌታ ጋር ከወንጌሉ ጋር ጦርነት ከሚከፍቱ በመንፈስ ቅዱስ ተነድተው የጻፉ ሐዋርያት ከሆኑ እነሱ በመንፈስ ቅዱስ ተነድተው ቢረዱት ምን አለ? ለምንድን ነው ያለ መንፈስ ቅዱስ እያነበቡ በድርቀት እያነበቡ መጽሐፉን እንደተበረዘ አድርገው? ጴጥሮስ ነው ወይ የተሳሳተው? ጳውሎስ? ይሄ መጽሐፍ እኮ ይሄ ግዕዝ ይኸውልህ፣ ይሄ ግዕዝ እኮ ይትባረክ እግዚአብሔር አቡሁ አምላኩ ነው የሚለው እና ቤተክርስቲያኒቱ ይኸው ግዕዙ ከፍሬምናጦስ ጀምሮ ለ1800 ዓመት ያህል ለ1800 ዓመት ያህል እስከ 2018 ከፍሬምናጦስ እስካሁን ድረስ በግዕዝ ያለው መጽሐፍ ይሄንን እያለ ነው ያለው። አማላጅነቱ ቢሆን እንደተጠበቀ ነው። አሁን ስለ አማላጅነቱ እዚህ ውስጥ ማየት እንችላለን። መጽሐፍ ቅዱስ ተበረዘ ለሚሉ ሰዎች እንዳልተበረዘ ቤተክርስቲያኒቱ ፕሮቴስታንት ሳይገባ ፕሮቴስታንት የሚባል በዓለም ሳይኖር በጀርመን ሳይኖር ሉተር ሳይወለድ ገና በፍሬምናጦስ ተመልከቱ እንግዲህ
ገና በክርስትና መጀመሪያ አካባቢ ላይ የተጻፈው የግዕዝ ወንጌል ለ1800 ዓመት ያህል ቤተክርስቲያንን እያገለገለ ቆይቷል። አማላጅ የሚለው ይሄው አማላጅ እንዳለ አለ። አሁን ይሄ አቡሁ አምላኩን እሺ አምላክ ተነስታለች፣ አማላጅነት ግን እንዳለ አለ። ይሄንን እንደው መርጌታ አሁን በያዝከው መጽሐፍ እስኪ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ያለውና እየው እስኪ በሁለቱም ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ነው። ይሄ ምንድነው የሚለው? እስመ ጸለሎሙ የሚለው ቁጥር 4 ላይ ቁጥር 4 እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ከመይራዩ ብርሃነ ትምህርተ ስብሐተ ክርስቶስ ዘውቱ አራዩ ለእግዚአብሔር። የትኛው ነው እንደዛ የሚለው? ይሄ ቤተክርስቲያኒቱ ያሳተመችው። እሺ ያኛው ቅድም ያስቀረኝ ይሄ አማርኛው አይደል? አማርኛው ሳይሆን ግዕዝ ቅድም የድሮ ያልከው ማለት ነው። የድሮ የትኛው ነበር? ቆይ ቀይ ነገር ይዘህ ነበር። የድሮ አማርኛ ይሄ ነው። አዎ ይሄማ ይዤዋለሁ። እስኪ እሱን አንብብ። አራት በዝንቱ ዓለም እስመ ምንድን ነው? ውእቱ ወለንፉቃን በዝንቱ ዓለም እለ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ከመ ያብርሎሙ ብርሃነ ትምህርተ ስብሐተ ክርስቶስ ዘውቱ አርአያሁ ለእግዚአብሔር ወአኮለ ርእስነ። ምንድነው? ምን የሚፈልገህ ነው? ሚዩት አድርገዋል። ሚዩት ሆኗል። ክፈት ሚዩትህን። ትርጉሙ ምንድነው የሚለው? ትርጉሙ እኮ እዚህ ላይ አማርኛው የሚለው የማያምኑትን ልብ የዚህ ዓለም አምላክ የሚለው ዲያብሎስ እንዳሳወራቸው እንዳጨለማቸው ነው የሚናገር። ይሄኛው መጽሐፍ ግን የሚለው ግዕዙ እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ዘላለም ነው የሚለው። አንተ እኮ ልክ ነህ። እንደሱ ነው የሚለው። እግዚአብሔር ነው ያሳወራቸው እያሉ እኔ እኮ ግራ ገብቶኛል። ምንድነው አምላክ የሚለውን ፈልጎ ነው ወይስ ምንድነው እያልኩ በጋግ ተወስጄ ነው እንጂ እንደሱ ነው የሚለው። ልክ ነህ። ከድሮ እንድታየው ብዬ ነው። ያማ ያው የታወቀ እስመ ጸለሎሙ ልቦሙ እግዚአብሔር አምላክ ነው የሚለው። የዚህ ዓለም አምላክ የሚለውን አማርኛው እግዚአብሔር አምላክ ልቡናቸውን አሳውሮታል ነው የሚለው። አዎ እንግዲህ እግዚአብሔር ያሳይ። እንግዲህ እንዴት ነው ይሄን ነገር ምን ያስጠርቀው? አይ ግዝ የሚገርመው ግን ይኸውላችሁ በትክክል በቅንነት መንፈስ ለእግዚአብሔር ክብር በሆነ መንገድ ቅዱሳን ሐዋርያትን እንደው ያገዘ መንፈስ ያግዘን ብለው ስላልሰሩት ብዙ ነገር ተበለሻሽቷል። አሁን ይፈርዳል ያሉት ግዕዙ ይማልዳል ብሎባቸዋል። ከመጀመሪያው ግዕዙ ይፈርዳል የሚል ይዞ ቢመጣ ትንሽ አከራካሪ ይኖር ነበረ። የሚገርመው ግን ራሱን ይፈርዳል ካሉ በኋላ በግሪኩ ይማልዳል ይለዋል ብለዋል። ግሪኩ እኮ ዋናው ኦሪጂናል ቅጂ ነው። የነ ጳውሎስ የእጅ ጽሑፍ ነው። ግሪኩ ይማልዳል ካለ እኮ ለዚያ ቃል መታዘዝ ብቻ ነው። ካልገባን ዝም ማለት ነው እንጂ ስላልገባን መበረዝ አይጠበቅብንም። እና ይሄ ነገር እኔ በዚህ ጉባኤ በዚህ መድረክ ላይ ያላችሁ ይሄንን ፕሮግራም የምትከታተሉ እህት ወንድሞቼ መጽሐፍ ቅዱስን እኛ ካላበላሸ ነው ለምኞታችን ካልጠመዘዝ ነው በስተቀር ምንም አይነት የተበላሸ መጽሐፍ ቅዱስ የለም። አሁን ግን እርምት ተወስዶባቸዋል የተባሉ መጻሕፍቶች የእግዚአብሔር ቃልን የሚወክሉ ስላይደሉ ጥንቃቄ እናድርግ። ከነዚያ የኑፋቄ መጻሕፍቶች ራሳችንን እንጠብቅ። ኢየሱስ ክርስቶስ ፍጹም አምላክ ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ፍጹም አምላክ ነው ስንል ፈጣሪ ነው፣ እግዚአብሔር ነው፣ በሁሉ ቦታ የሚገኝ ነው፣ መለኮት ነው፣ በአብ ያለ ስልጣን ሁሉ በእርሱም ዘንድ አለ የምንለው ነው። ያህል ኢየሱስ ክርስቶስ ፍጹም ሰው ነው ስንል ደግሞ ፍጡር ነው፣ ደካማ ነው፣ የሚራብ የሚጠማ ነው፣ የሚቃትት ነው፣ እንዴ የመላእክት እርዳታ የሚጠይቅ ደካማ ነው እያልን እኮ ነው። ኢየሱስ እኮ የመላእክትን እርዳታ የጠየቀ ሰው እኮ ነው። እንዴት ይሄንን ፍጹም ሰውነቱን እንዴት እንክዳለን? የሚያግዘው የሚያበረታው መልአክ እኮ መጣለት ነው የሚለው እኮ ሉቃስ 23 ላይ ስትመለከቱ
አምላክነቱን መጠቀም እኮ አላቃተው። አምላክነቱን ቢጠቀም ሲጀመር ጀምሮ ኢየሱስ በትክክል ሰው ነው ማለት አይቻልም ነበር። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ነው ስንል ልክ ለአምላክነቱ የሰጠነውን ፍጽምና ያህል ለፍጹም ሰውነቱም ያን ያህል ፍጽምና መስጠት አለብን። ከኃጢአት በስተቀር ራሱን ባዶ አደረገ፣ ራሱን አዋረደ። ይሄ ነው እኮ ኢየሱስ ማለት። የባሪያን መልክ ይዞ እኮ ነው የሚለው። ከዚህ በፊት ተናግሬዋለሁ። እንዲህ ቃል ባርነት እጅግ የመጨረሻ ባዶነት ነው። ስልጣንን ማጣት ነው። የመብት ጥያቄ የለም በባርነት ውስጥ። ስለዚህ ኢየሱስ ክርስቶስ ራሱን ባሪያ አድርጎ መጣ ሲባል መብቱን በሙሉ አስቀምጦ በመብቱ ሊጠቀም የመጣ ኢየሱስ አይደለም። በሰው መብትና ቁጥጥር ስር ሆኖ ነው የመጣው። ስለዚህ ፍጹም ሰው ነው። አማለደ፣ አስታረቀ። እንዴ ወየው አማልዶኝ፣ ወየው ደጋግሞ አማልዶኝ፣ ወየው ደጋግሞ አስታርቆኝ። እንዴ ኢየሱስ እውነት አንድ ጊዜ በመሞቱ የዘላለም እርቅን አስገኘልኝ እንጂ እኮ ኢየሱስ እንዴ ለኔ ሲል ለምን ደጋግሞ ይሞትልኝም? እንዴ ካነሰኝ ምን አገባኝ? ለምንድን ነው ኢየሱስ ክርስቶስን መከለከለው? ኢየሱስ እሞታለሁ ሲለው ሂድ አንተ ሰይጣን የተባለውን እርግማን ለምን እኔ ለምን እጠብቃለሁ? የጴጥሮስ ተግሳጽ አይበቃኝም እንዴ? እንዴ ኢየሱስ የእግዚአብሔርን ፈቃድ ሊፈጽም የመጣን ኢየሱስ ጴጥሮስ እንቅፋት ሲሆን ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እስመ ይትሄድ እግዚአብሔር አላዘዘ። የሰውን ነው የምታስበው አንተ የእግዚአብሔርን አይደለም በማለት ነው ጴጥሮስ የተገሰጸው። አንተ መንግስተ ሰማያት ቁልፉ ይኸውልህ ያሰረው የታሰረ የፈታው የተፈታ እየተባለ ሲወደስ እንዳልነበረ ከፍ ብሎ ዝቅ ብሎ ግን ሂድ አንተ ሰይጣን ሰው ያለ ቦታው ሲገኝ ይሄን ያህል ሊዋረድ ይችላል፣ ይሄን ያህል ሊወቀስ ይችላል። እግዚአብሔር አብ ሁን ያለውን እንዲሆን እኛ መስማማት ግዴታችን ነው። ኢየሱስ እኮ ሰው ሆኖ መስቀል ላይ እርቃኑን ሊውል የነበረውን ያንን እኮ ነቢያት ትንቢት ተናግረው ለማየት እየናፈቁ ነው የቀሩት። እናንተ የምታዩትን ሊያዩ ወደው እናንተ ግን ብፁዓን ናችሁ ነው የተባሉት። ስለዚህ ኢየሱስ ክርስቶስ በትክክል በፍጹም ሰውነት የተገለጠ ማንም ኃጢአተኛ ግለሰብ ከመንጋው መርጦ ያላመጣው በግ፣ እግዚአብሔር አብ ለዓለም መድኃኒት ይሁን ብሎ የሰጠው በግ፣ ያለ ርኅራኄ እርቃኑን እንዲውል የተወሰነበት በግ፣ እግዚአብሔር በደዌ ያደቀው ዘንድ የፈረደበት በግ፣ ተወደደም ተጠላም እግዚአብሔር የተናቀ የተጠላ እስኪሆን ድረስ በደዌ ያደቀው ዘንድ ፈቅዷል። ለምንድን ነው? እኛን ከመውደዱ የተነሳ ልጁን በጠላበት ልክ ነው እኛን የወደደ። ልጁን ቢወድ ኑሮ እኛ እንደተጠላን እንቀር ነበር ወገኖች። ልጁን ከመጥላቱ የተነሳ በእኛ ኃጢአት ምክንያት ልጁን ከመጥላቱ የተነሳ በልጁ ከመጨከኑ የተነሳ እኛ ምሕረት አገኘን። ስለዚህ ወገኖች በማንም እንዳትደገፉ። ይሄንን ቤዛነት ፍጡር አይከፍላችሁም። እገሌም ቤዛ ተብሏል ምን ችግር አለ የሚል ሰንካላ ትምህርት እያመጣችሁ በኢየሱስ ክርስቶስ ላይ አትደርቱ። ኢየሱስ ክርስቶስ የከፈለውን የቤዛነት ሥራ ማን አይከፍለው። እግዚአብሔር ከሰው ቢመርጥ ኖሮ እኮ እና አብርሃም ነበሩት ሁልጊዜ የሚመካባቸው። እኔ የአብርሃም አምላክ የሚላቸው እኮ ነበሩት እኮ በፊቱ ሞገስን አግኝታል የተባሉ እነ ዮሴፍ እነ ኖህ እኮ ነበሩት። ግን እነዚህ ሁሉ የክርስቶስን ቤዛነት የሚጠብቁ የተስፋ ሰዎች እንጂ ቤዛ የመሆን ስልጣን ብቃት አልነበራቸው። ቤዛ የተባለ ብዙ ነገር አለ። ሙሴ ተብሏል፣ እንትና ተብሏል። እመቤታችን ብትባል ምን ችግር አለ? ልክ የእመቤታችን ጠላት እንደሆነ አድርጋችሁ የምታስቡ ሰዎች አላችሁ። ይሄንን አስተሳሰባችሁን እንድትቀይሩ እማጸናችኋለሁ። እና ወገኖች እንደው ይቅርታ በጣም ረጅም ሰዓት ነው የወሰድኩትኝ። እንደው ካለው ሁኔታ ጋር ወቅታዊ ሁኔታ ጋርም ተነስቼ ነው ወደ ቃሉ ሄድኩትኝ። መጽሐፍ ቅዱስን እንደተበረዘ አድርገው የሚቆጥሩ ሰዎች መጽሐፍ ቅዱስ አልተበረዘም። አሁን የምንነጋገር በመጽሐፍ ቅዱስ እንመነው ከልባችን በመንፈስ ቅዱስ ተነድተው የጻፉት መጽሐፍ ነው። አሁን እንዳይበረዝ ጥንቃቄ እናድርግ። የተበረዘ መጽሐፍ ወደ ትውልዱ እንዳይሻገር ጥንቃቄ እናድርግ። እምማጸነው ይሄንን ነው። እግዚአብሔር ይባርካችሁ። ተባረኩልኝ ወንድሞቼ። የእግዚአብሔር ጸጋ ይብዛላችሁ።
አሜን። መሪጌታ እጅግ አድርገን እናመሰግናለን። በጣም ነው የማመሰግነው። ቤተሰብ 200 ሺህ እንኳን አልገባንም። ታብታብ በሰላም ነው። አይ ነው ትምህርቱ ይመስጣል፣ ትምህርቱ ደስ ይላል፣ ግን ታብታብ መኖሩ መልካም ነው። ቢያንስ 200 ሺህ ሰው 200 ሺህ ታብታብ ማድረግ ይከብደናል ብዬ አላስብም። ስለዚህ አንዴ ታብታብ አድርጉትና የመጨረሻ አጠር አድርገው ሁሉም ወንድሞቻችንና አባቶቻችን ስለ እግዚአብሔር ቃል በቃል ይናገራሉ። የእግዚአብሔር ቃልን በተለይ የማታውቁና ኮመንት የምታደርጉ ሰዎች ብናስገባችሁ ዛሬውኑ ጌታን ትቀበላላችሁ። እታች ሆኖ ከመነጫነጭ የማይሆን ትምህርት ከማድረግ ኑ ግቡ፣ እናስገባችኋል። ምንም ችግር የለም። እዚህ በመጽሐፍ ቅዱስ እግዚአብሔር ባርኳቸው በማንበብ የበቁ ወንድሞች እና ያሉን መሪጌቶች ናቸው። የምትነጫነጩ ከምትሳደቡ ሳትሳደቡ የከበዳችሁን ነገር መጠየቅ መታ ያብራራሉ። እና ስድቡ መፍትሄ አይሆንም። ስድቡ ሌላውን እምነት ንጹህ አያደርገውም። ስድቡ የሚያሳየው ምንድነው? የዛን እምነት ቫልዩ የሚያሳጣ ስድቡ ያንን እምነት ውድቅ የሚያደርገው ስድቡ እምነቱን ውድቅ ያደርገዋል። እናንተ ቻሌንጅ ማድረግ ያለባችሁ በተማራችሁ ትምህርት መታችሁ ከስር በመጽሐፍ በጥቅስ መጽሐፍ ቅዱሳዊ በሆነ ነገር በመጽሐፍ ቻሌንጅ ማድረግ ትችላላችሁ። ገብታችሁም ቻሌንጅ ማድረግ ትችላላችሁ። ግን በሚያሳዝን ሁኔታ ከስር ስድብ ትሳደባላችሁ። በጣም ነው የምትደንጉት። ያ ያስተማረቻችሁ ቤተክርስቲያናችሁ የምታደርገው ነው። ያስተማረቻችሁ ቤተክርስቲያን ያንን ታደርጋለች። አሁን ለምሳሌ የሆነ አንድ ኦርቶዶክስ ሲያነብ ብታዩ ወይም ሲያስተምር ብታዩ ከስር በጌታውን ወይም ክርስትናን የሚያውቁ ወንድምና እህቶች ካሉ በጥቅስ ነው የሚመጡት። ይሄ ነገር ይሄን ነው የሚለው፣ ይሄን ነገር ይሄን ነው የሚለው፣ አታጣመው ብለው ይናገራሉ እንጂ ከስር የሚሳደብ አታመጡ። ምንም ትርጉም የለው። ስለዚህ አሁንም የምነግራችሁ ከስር እየመጣችሁ ለምትሳደቡ ሰዎች ቤተክርስቲያናችሁ ያንን የሰጠቻችሁ ማለት ነው። ወንጌል ብትሰጣችሁ ኖሮ ወንጌሉን መታችሁ እዚህ ጋር በደንብ አድርጋችሁ ምን ታደርጉ ነበር? ትጽፉት ነበር። ወንጌላችሁን አምጥታችሁ እዚህ ጋር ይሄው ወንጌሉ ይሄን ይላል፣ እናንተ እያጣማማችሁ ነው፣ እናንተ እየሳታችሁ ነው፣ ምንድነው የምታስተምሩት? ችግራችሁ ምንድነው ያላችሁ ማለት ትችላላችሁ። ግን አትችሉ። የምትችሏት ምንድነው? ከስር የማይረባ ነገር በመጽሐፍ ኦርቶዶክስን ማሰደብ ነው። ኦርቶዶክስን ማሰደብ። እስቲ እዚህ ጋር ያሉ ፕሮቴስታንት ወንድሞቻችን አንድ የተሰደቡትን ቃል አምጡልን። ወንጌል ቃል ከሆነ አይቃወሙም፣ በፍጹም ተቃውሞ የላቸውም። የወንጌል ቃልን መጽሐፍ ቅዱስ የሚለውን አብዛኛው በእውነት የሚያሳዝን ጌታ ምስክሬ ነው የምለው የሚያሳዝን ነገር የምትጽፉት የኦርቶዶክስ ወንድምና ሁሉም እያልኩ አይደለም፣ ግን አትጠቅሟትም። ቤተክርስቲያኗን እናንተ በመሳደብ አትጠቅሟትም። ወንጌል በማንበብ ግን ትጠቅሟታላችሁ። ወንጌል አንብቡና ነው ወንጌል ይሄንን ነው የሚለው እያላችሁ ከስር ብትጽፉልን ደስ ይለናል። እኔም መማር ስለምፈልግ ከስር ብትጽፉልን ወንጌሉ ይሄን ይላል እያላችሁ ጻፉልን። በደስታ እያየን አባት መሪጌታ ይሄን ተብሏል ምን ማለት ነው ብዬ ጠይቃለሁ። ወንድሞቻችንን መምህሮቻችንን እንጠይቃለን። እዚህ ጋር እንደዚህ እኮ ነው የሚለው፣ እናንተ ያነበባችሁን ነገር እኮ ሐሰት ነው እያላችሁ ማለት ትችላላችሁ። ግን ያንን ስለማታደርጉ አትጠብቋትም። እመኑኝ። ቅድም በጣም በሚደንቅ ሁኔታ መምህር ሀብታሙ ያለው ነገር ተደንቄበታለሁ። ያማሩ ካቴድራሎች አሉ። ኢየሱስ ክርስቶስ ግን አለቀሰ ነው፣ አዘነ ነው። ልባችንን እንጂ እንዲያምር የሚፈልገው እንትኑን አይደል። ማማሩ ጥሩ፣ ትልቁ ግን የልብ መሻት። ልባችን እንዲያምር ነው ክርስቶስ የሚፈልገው። እኛ እንድንድን እንጂ ምን ድንጋይ ያድናል እንዴ? አይደለም። ድንጋይ ያድን ሄዶ ክርስቲያኖች ተሰብስበው የሚያመልኩበት ቦታ ነው። መኖሩ መልካም ነው። ልባችን ካልነጻ ምን ትርጉም አለ? ክርስቶስን ያስለቀሰን ቤተክርስቲያን ሆኖ በሚያው ነገር ስለ ጽጌ የተናገሩት አባታችን እጅግ የሚያስደነግጥ ነው። መሪጌታ የተናገሩት ክቡ ነው የሚያስፈራ። ማርያም ናት ይሄን ያደረገችው። የሙሴ እህት ማርያምን የአሮን እህት ማርያምን ወደዚህኛው አምጥተው የድንግል ማርያምን ክብር ከፍ በማድረግ የውሸት ነገር መንገር ለሷም እኮ እየጠቀማችኋት አይደል? በመጽሐፍ ቅዱስ ሲገለጽ የስህተት ትምህርት እንደሆነ የሚገልጽ ነው። የጾመ ጽጌ ያን ነው የሚያመላክት። ጾመ ጽጌ የሚጾምበት እንኳን ማርያም የሙሴ እህትን ማርያምን አይደለም፣ ቅድስት ድንግል ማርያም በዛ ዘመን ያልነበረችን ነው የምታወሩት። ያንን እንኳን መቶ በድፍረት የሚነግራችሁ የለም። ስለዚህ አሁንም ስህተቱን መማር ከስር በጥቅስ አንድ ተሳስታችሁ አንድ ጥቅስ የጠቀሳችሁት የለም አንድ። ይሄ ልታፍሩበት ይገባል። የተማራችሁ ስድብ እንጂ ወንጌል እንዳልሆነ ማሳያ ነው። እነዚህ
ወንድሞቻቸው ኦርቶዶክስ ናቸው፣ የተገፉ ናቸው። ምን ስላሉ? ክርስቶስ ስለተሰበከ። ክርስቶስ ይድመቅበት። ክርስቶስ ከቅዱሳን አንዱ ሳይሆን የቅዱሳን ቅዱሳን ነው፣ አምላክ ነው፣ የጌቶች ጌታ ነው ተብሎ እኩል አይታይብን ስለተባለ ነው የተገፉት። ሌላ ምንም ተፈጥሮ አይደለም። ስለዚህ አሁንም እባካችሁ ምነግራችሁ ምንድነው? ስድባችሁን ሳይሆን ጥቅስ ወንጌላዊ ጥቅሳችሁን አምጡልን እንስማችሁ። አትሰሙ። ጥቅሳችሁ የላችሁ። የስድብ ጥቅስ አለ፣ የወንጌል ጥቅስ አታመጡ። የሚያሳፍረው ይሄ ነው። እጅግ የሚያሳዝነው በዛ ዘመን ላይ የኖሩ አባቶቻችን ወንድሞቻችን የሚያዩት ነገር ነው። በቃ መስደብ ምን አገኛችሁ? ስድብ። እያንዳንዱ እዚህ ውስጥ ያሉት የስድብ ማት የማያስተናግዱት የለም። በውስጥም በውጭ ምንድነው ትርጉሙ ነው። ከስር እስኪ ጻፉ ያነበባችሁትን። እነሱ ካስተማሩት ላይ ስህተት የምትሉትን ነገር ጻፉ። እስቲ በጌታ ለለምናችሁ ጻፉ። ይሄን ተሳስተዋል አባት ያስተማሩት ውሸት ነው ብላችሁ ጻፉልን። እዚህ ገባለሁ። እሱን ነገር ትታችኋል። እናንተ በምንድነው እልውስ ገብታችኋል? ምን የተሳሳተ ወንጌል የተሳሳተ ነገር ደግሞ ሲጋለጥ ምን ይሆናል? በጣም ያናዳል፣ ያበሽቃልና ከዛ ነገር ተቆጠቡ ለማለት ነው። ብርክ በሉልኝ። የመጨረሻ የራሳቸውን 10 ደቂቃ ወስደው መጨረሻ ላይ ማጠቃለያ የሚሉት ነገር ስላለ ተባረኩልኝ። እጅግ የሚደንቅ ነው። እኔ ብዙ ነገር ነው የተማርኩበት። እግዚአብሔር ያክብርልኝ እላለሁ። ወደ መምህር ሀብታሙ እንሄዳለን። ተባረኩ። ዮኒዬ በጣም ተባረክ። ታንኪዩ። እግዚአብሔር ይባርክ። እስካሁን በጣም በትዕግስት ስላዳመጥከን እዚህም የነበሩ መምህራን ስላሉት ነገር ሁሉ በጣም እግዚአብሔር እናመሰግናለን። የሚቀጥለውም ሳምንት ሌሎች ታይሞች ስለሚኖሩን ብዙ ረጅም ሰዓት አንሄድም፣ ግን ጥቂት አንድ ጉዳይ ላይ መናገር ፈልጌ ነው፣ እውቅና መስጠት ፈልጌ ነው። ይበል የሚያሰኝ ነገር ስለጀመረ በዛ ጉዳይ ላይ በጣም አጠር አድርጌ አንድ ነገር ለመናገር ፈልጌ ነው። ይሄንን መጽሐፍ ያዩታል ብዬ አስባለሁ። እዚህ ያሉት ወንድሞቼ አይ ቲንክ ይታያል አይደለ? ያ እና በጣም ውርጅብኝ እየወረደበት ያለ መጽሐፍ ነው። ገበያ ላይም ራሱ ከዚህ በኋላ ብዙ ይኖራል ብዬ አላስብም። ትልቅ ኢኒሼቲቭ ነው የተወሰደው። ይሄን ነገር በአደባባይ ተወጥቶ ይሄን መጽሐፍ በተመለከተ የተወሰደው የእርምት እርምጃን ለማድነቅና ተገቢውን ዋጋ ለመስጠት በጣም እፈልጋለሁ። ለአባቶች ይሄንን ሐሳብ ላነሳሱ ኢኒሼቲቭን ተነሳሽነቱን ለወሰዱ በዚህ መጽሐፍ ውስጥ ያለውን ነገር እንዲፈተሽ ሐሳብ ለሰጡ ለመሩ ላስተዳደሩ መግለጫውን ላወጡ ሁሉ ለነዚህ ሰዎች ሁሉ እውቅና መስጠት በጣም ተገቢ ነው ብዬ አስባለሁ። በግሌም እንደኛም እንደ ህብረትም በዚህ ጉዳይ ላይ በቂ ነው ተብሎ ባይባልም በተጀመሩት መንገዶች ላይ ግን ይበል የሚያሰኝ ነገር እንደሆነ ይቀጥል ዘንድ የሚያስፈልግ ነገር እንደሆነ አንዳንድ ጊዜ አንዳንድ ሐሳቦች አሉ። ሲታረሙም ተቃውማችሁ ሳይታረሙም አውግዛችሁ የሚል ነገር አልፎ ሰማለውና እንዲህ አይነት እርምጃዎች ሲነሱ ተገቢውን ዋጋ ሰጥተን አባቶቻችንን ታንኪዩ ማለት እንፈልጋለን። 2-3 ሐሳቦችን ላንሳና ሐሳቤን ልጠቅልል። በቃ በዚህ ጉዳይ ላይ ብቻ ለማንሳት የፈለኩት በመጀመሪያ እኔ ይሄን መጽሐፍ ሲወገዝ ከሌሎች መጽሐፍቶች፣ ከሌሎች ተአምራቶች፣ ከሌሎች ድርሳናቶች በምን መንገድ ተለይቶ እንደተወገዘ በግልጽ የተቀመጠ ነገር የለም። በመጀመሪያ ማለት ምንድነው መጽሐፍ ውስጥ የተገኘ የተለየ ነገር ምን ተገኝቶ ነው ይሄ መጽሐፍ እንዲወገዝ የተደረገው? ምን የተለየ ነገር ተገኝቶ ነው እንዲወገዝ የተደረገው? ሌሎች እጅግ ነውር የሞላባቸው በየቀኑ የምንጠቀምባቸው እነ ታምረ ማርያም በተመለከተ ሌሎችም ድርሳናቶች በተመለከተ እያሉ ይሄ መጽሐፍ ለምንድነው በዚህ መንገድ ሊታይ የተፈለገው የሚለው ራሱን የቻለ ጥያቄ ሆኖ ቢሆንም ግን ከነጥያቄውም ግን ቢሆንም አይነኬ የሆኑ ቅዱሳን የሆኑ ስናሳልማቸው በረከት ስንቀበልባቸው የነበሩ ነገሮች ስለነበሩ በህዝቡ ዘንድ ለካስ መጽሐፍት ይታረማሉ፣ ለካስ ቅዱሳት መጽሐፍ እርምት ይወሰድባቸዋል፣ ለካስ ቅዱሳት መጽሐፍቱ ስህተት ሊገኝባቸው ይችላል የሚልን ሐሳብ እንዲፈጠር ሆኗልና በራሱ ትልቅ እርምጃ እንደሆነ ላሳይ ይፈልጋለሁ። አንደኛ ይሄን መናገር ፈልጋለሁ። ሁለተኛ ደፈር ብለው ይሄንን ውሳኔ አባቶቻችን ከወሰዱ በርግጥ ቀላል ውሳኔ እንዳይመስላችሁ ወገኖቼ፣ እንደዚህ አይነት ውሳኔ ሲወሰን ከሁለት ወገን አደገኛ ተቃውሞ ይነሳባቸዋል። ከሁለት ወገን ይሄን ሐሳብ ያነሱ ሰዎችን አሁንም አንዳንድ ምልክቶችን እንመለከታለን። አንደኛ ሃይፐር ኤክስትሪሚስት የሚባሉ አሉ። በጣም አክራሪ የሆኑ ለውጥ ጠል የሆኑ ቡድኖች አሉ። ለውጡ ቢመጣ ይሄ ለውጥ ወደ ህዝቡ ቢገባ የሚጋለጥባቸው አጋንንታዊ ስራቸው የሚጋለጥባቸው ይሄ ቅጠልማሾች፣ ሳር በጣሾች፣ መዳፍ አንባቢዎች፣ የሲኒን መዳፍ አንባቢ የሰውን ዕጣ ፈንታ እንበይናለን ብለው የሚሉ በጨለማው ዓለም ላይ የሚሰሩ ሰዎች ብዙ የጨለማ አሰራሮቻቸው በመጽሐፍት የተደበቁ ስለሆነ
በግዕዝ መጽሐፍ የተደበቁ ስለሆነ በማይታወቁ ቋንቋዎች የተደበቁ ስለሆነ እነዚህ መጽሐፍቶች በተወገዙ ቁጥር በስውር የሚሰሯቸው ስራዎች ወደ አደባባይ ስለሚወጡ ይህን ነገር አግሬሲቭሊ የሚቃወሙ ሃይፐር ኤክስትሪሚስት ሰዎች አሉ። ነገሩን ፈጽሞ ወደ ተሐድሶ እንዳይመጣ የሚፈልጉ ሰዎች ተቃውሞ ያስነሱባቸዋል አባቶቻችን ላይ። ይሄንንም ተቃውሞ ለመቀበል አባቶቻችን ተከቻቸውን እንዲያሰፉ ጥሪ ማቅረብ ፈልጋለሁ። በዚህ አጋጣሚ ለሌሎች መጽሐፍት በር ከፋች ስለሆነ ይሄ ጉዳይ አልቋል እያልን አይደለም፣ ተጠናቋል እያልን አይደለም፣ የነገሩ ፍጻሜ ነው እያልን አይደለም። እንደ ጅማሬ ግን ስንወስደው መልካም ጅማሬ ነው እውቅና መስጠት እንፈልጋለን። ሁለተኛ ደግሞ በየዋህነት የሚከተል ደግሞ ህዝብ አለ። ምኑ ከምኑ እንደሆነ የማያውቅ ህዝብ አለ። እኔ አንድ ነገር ልንገር ይሁን እዚህ ጋር አንዳንድ ገድላት አንዳንድ ድርሳናት ገድልም ድርሳንም ተአምራትም ያስፈልጋሉ ብለው የሚሉ ሰዎች አንብበው እንኳን የማያውቋቸው ግን ያገኘናቸው አንዳንድ አደገኛ ጽሁፎች እጃችን ላይ አሉ። ለአገር ሰላም ስንል ለህዝቦች አንድነት ስንል ለአብሮ መኖር ስንል በአደባባይ ያላወጣናቸው በጣም ብዙ በገድል ውስጥ የተደበቁ ነውሮች አሉ። ይሄ እዚህ በአደባባይ የምናገረው ነገር አይደለም፣ ግን አሉ። እነዚህን ገድላት እነዚህን ድርሳናት ብናወጣቸው አብሮ ለመኖር እንኳን አደጋ ሊፈጥሩ የሚችሉ ብዝሃ ቋንቋን ለመቀበል አስቸጋሪነት የሚታይባቸው ብዝሃ ባህል ለመቀበል አስቸጋሪነት የሚታይባቸው የሆኑ ቡድኖችን የሆኑ አካባቢ ግሩፖችን በተለየ መንገድ የፈረጁ በተለየ መንገድ ዲፋሜት ያደረጉ ካራክተር አሳሲኔት ያደረጉ መጽሐፍቶች አሉ፣ የተገለጡ መጽሐፍቶች አሉ። ነገ ከነገ ይሄ የተጀመረው መልካም ጅማሬ እነዚህን መጽሐፍቶች በማረምና በማውገዝ ካልቀጠለ በስተቀር እነዚህ መጽሐፍቶች ለእርስ በእርስ ግንኙነታችን እንኳን አደጋን ያዘሉ መጽሐፍቶች አሉ ተገኝተዋል ይያልኩ ያሉት። ስለዚህ አባቶቻችን ደፈር ብለው እነዚህን መጽሐፍቶች ከመጋረጃ ጀርባ ደብቀው ማስቀመጥ ብቻ ሳይሆን እኔ ተሰብስበው ይቃጠሉን ብዬ አይደለም ማሰበው። ገድላ ድርሳና ተሰብስበው አውደ ምሕረት በር ላይ ይቃጠሉን ብዬ እኔ በግሌ አላምንም። ምንድነው መደረግ ያለባቸው? ከሃይማኖታዊ ግልጋሎታቸው መስጠት አቁመው ወደ ሙዚየም ይግቡ። ሃይማኖታዊ ሰርቪስ ከመስጠት ወጥተው ሙዚየም ይግቡና እንደማንኛውም ቅርስ ይነበቡ፣ ይጎብኙ። የሥነ ጽሑፍ ችሎታችንን ሰዎች ይዋቸው። ከዚህ ቀደም አባቶቻችን የነበራቸውን የምናብ አቅም አለ አይደል? ምናባዊ እኮ ነገር እኮ አለ። አንዳንዱ እኮ አርቲስቲክ አለ። ፊልም እንደ ፊልም ሰሪዎች ሄዶ ቢያነቧቸው በጣም ብዙ አድቬንቸር አለ፣ በጣም ብዙ ሆረሮች አሉ፣ በጣም ብዙ አለ አይደል? ሮማንቲኮች ሁሉ ምናምን መጽሐፎች ሁሉ አሉ የተገኙ። ስለዚህ እነዚህ መጽሐፍቶች ወመዘክር ይግቡና አርቲስቶቻችን ሄዶ ያንበባቸው። የአርት ችሎታ ያላቸው ሰዎች ሄዶ ያንበባቸው። የሥነ ጽሑፍ ችሎታቸውን የአባቶቻችን የሥነ ጽሑፍ ችሎታ ከሥነ ጽሑፍ ችሎታ አንፃር ብቻ ይገምግሟቸው። መንፈሳዊ ግልጋሎት መስጠታቸውን ግን ያቁሙ። ሙዚየም ገብተው ነበሩ። እነዚህ መጽሐፍቶች እኮ ተሳስተን እናስተምራቸው ነበር። ነገር ግን አሁን ወደ ለውጥ ስንመጣ ወደ ተሐድሶ ስንመጣ ግን አምጥተን በሙዚየም አስቀምጠናቸዋል። የመሳሳታችን አንዱ ማሳያዎች ናቸው፣ የስተታችን አንዱ ምልክቶች ናቸው ተብለው ትውልድ እንዲማርባቸው ትውልድ እንዲታይባቸው የሚቀጥለው ትውልድ ይሄን ነገር እንዳይደገም ተብሎ እኮ የሚባሉ እኮ ነገሮች አሉ። እንዳይደገም ተብለው በሙዚየም ይቀመጡ። የምናነባቸው የምንሳለማቸው የምንተሻሻቸው መሆናቸው አቁሞ ወደ ሙዚየም ገብተው ትውልድ የሚጎበኛቸው እንደ ቅርስ መስቀል እንደሚጎበኘው ቀሚስ እንደሚጎበኘው የሚኒሊክ እና ሰይፍና ምናምን ይሄ ነገር እንደሚጎበኘው እንደዛ ትውልድ ያየ እንዴት ነበር ይሳት ነው ብሎ የሚያየው። ምን ሆነን ነው ይሄንን ስንሳለም የነበረው? ምን ሆነን ነው በዚህ መንገድ ስንሄድ የነበረው ብሎ የሚቀጥለው ትውልድ ይሄንን ስህተት እንዳይደግም መማሪያ ሆኖ እንዲቀመጡ እመክራለሁ በራሴ በግሌ። ከዛ ውጪ አባቶቻችን አሁንም ስልጣናቸው መጠቀም ጀምረዋል። ይበል የሚያሰኝ ነው። ቃየ አንድ ነገር ነው ያለን ይሁን ስልጣን አላቸው ማለት ነው። ማድረግ ይችላሉ ማለት ነው። ነገሮችን የመለወጥ አቅም አላቸው ማለት ነው። ይሄን ስልጣን እንዲጠቀሙ እንደገና ከዚህም በበለጠ ቤተክርስቲያኒቱ ለተሐድሶ እንዲያዘጋጇት ለለውጥ እንዲያዘጋጇት ለእግዚአብሔር ሐሳብ እንዲያዘጋጇት ይበል የሚያሰኝ ችቦ ተለኩሷል። ማንም ሊያጠፋው የማይችል መለኮታዊ ችቦ ተለኩሷል። ባለፈው በብፁዕ አባታችን በአቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም አትባለም የሚል አንድ ችቦ ለከሱ። ተረባርበው ለማጥፋት ተሞከረ። እንደገናም እዚህ ጋር አንድ ችቦ ተለኩሷል። አዎ በጣም አቃለው እንግዲህ አንተም በዛ መንገድ ነው ወደዚህ ሐሳብ የመጣው። እግዚአብሔር የተባረከ ይሁን። እግዚአብሔር መንገዱ ብዙ ነው። አሁንም አንድ ችቦ ተለኩሷል። ይበል ይቀጥል የሚያሳይ ነው። እኔ አንድ ነገር ላለው በዚህ ሐሳብ መጨረሻ አሁን ገድላ ድርሳና ተአምራት የሚባሉ ነገሮች ሁሉ ወጥተው እንደሚባለውም ወይም ሙዚየም ገብተው ወይም መንፈሳዊ አገልግሎት አቁመው ቢጨርሱ ታዲያ ጥያቄያችሁ ያበቃል ወይ? እዚህ ጋር እናንተ ምንድነው ጥያቄያችሁ? እዚህ ጋር ነው ወይ ማብቂያው መቆሚያው እዚህ ጋር ነው ወይ ተብሎ ቢባል ገና ሀ ተብሎ የተጀመረ እርምጃ ነው እንጂ መሰረታዊ ጥያቄዎች አሉ።
ቤዚክ የሆኑ ምናልባት ነገ ከነገ ወዲያ በዝርዝር የምናነሳቸው መሰረታዊ ቤተክርስቲያኒቱ ተሐድሶ ማድረግ ይገባታል ብለን ያስቀመጥናቸው ዶክመንትድ የሆነ ሪትን የሆነ ለብፁዓን አባቶቻችን ለማቅረብ እያዘጋጀን ያላቸው ዶክመንቶች አሉ። በዚህ አጋጣሚ ልናገራቸው አራቱን ዶክመንቶች። ታቦታቱ ወጥተው ከቤተክርስቲያን ቢወጡ፣ እነዚህ የምናያቸው ስዕላት አምልኮት ከቤተክርስቲያኒቱ ቢወጣ፣ አሁን የምናያቸው መጽሐፍቶች ገድላት ድርሳናት ሁሉ ከቤተክርስቲያኑ ቢወጡ፣ አይ በቃ ጥያቄያችን ተመልሷል አሜን ብለን እልል ብለን የምንሄድበት መንገድ አይደለም። ቤተክርስቲያን እውነተኛ ተሐድሶ ለማድረግ አራት ጉዳዮችን መዳሰስ አለባት። እነዚህ በዝርዝር ምናልባት ሌላ ጊዜ የሆነ ይንድባቸዋል። አንደኛ የአስተምሮ ተሐድሶ ማድረግ አለባት። የትምህርት ተሐድሶ ማድረግ አለባት። የትምህርት ተሐድሶ ማለት ምን ማለት ነው? ለእግዚአብሔር ቃል ዕውቅና የሚሰጥ የደህንነት ትምህርቷን ልትፈትሽ ይገባል። ቤተክርስቲያን መዳን በእግዚአብሔር ቃልና በጸጋው እውነት በእምነት ብቻ እንደሆነ ወደ ማስተማር መምጣት አለባት። ብዙ የመዳን መንገዶችን ልታርም ይገባል። ቤተክርስቲያኒቱ ለአገልግሎት የሚያበቃው ትምህርቷን መፈተሽ አለባት። አንድ ሰው ዜማ ስለቻለ ጥሩ ድምጽ ስላለው የሚቀድስ ቄስ የሚሆን ካህን የሚሆን መነኩሴ የሚሆን ምናምን አይነት ነገር ሳይሆን በጸጋና በጥሪ ዲያቆን ሲሆን በጥሪ ቄስ ሲሆን በጥሪ መርጌታ ሲሆን በጥሪ በእያንዳንዱ ቤተክርስቲያኒቱ በምትገለገልበት አገልግሎት ላይ ጥሩ ድምጽ ስላለው ዘመድ ስላለው ቆሎ ትምህርት ቤት ስለቆየ 30 እና 40 ዓመት ስለተማረ ሳይሆን በእግዚአብሔር ሐሳብና ጥሪ ሊያገለግል የሚገባበትን የአስተምሮ መስመር እንድትዘረጋ የትምህርት ተሐድሶ ማድረግ አለባት። በዝርዝር እንመጣበታለን ሌላ ጊዜ። ሁለተኛ ቤተክርስቲያን የአስተዳደር ተሐድሶ ማድረግ አለባት። ይሄ ቤዚክ ጉዳይ ነው። የመጪውን ዘመን ወጣቶችን መጻኢ ዕድል ታሳቢ ያደረገ የአሁኑ ዘመን ወጣት ጥያቄ ታሳቢ ያደረገ ያለፈችበትን ታሪክ የመጣችበትን እድሜ የነገ ዕጣ ፈንታዋንና እድሏን ሁሉ ታሳቢ ያደረገ የተልእኮዋን አቅጣጫና ስረ መሰረት ቤዚክስ ታሳቢ ያደረገ ተደራሽነቱ እንደ እግዚአብሔር ቃል የሆነ ፍልስፍናው እንደ እግዚአብሔር ቃል የሆነ አመለካከቱና አስተሳሰቡ እንደ እግዚአብሔር የሆነ የተዋጀና ሪፎርምድ የሆነ አስተዳደር እንድታደርግ ጥያቄያችንን እንቀጥላለን። ሁለተኛ ሶስተኛ የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት ቤተክርስቲያን። አምልኮተ እግዚአብሔር ተከፋፍሎ ለብዙዎች ለሚገባቸውም ለማይገባቸውም ለሳርና ለቅጠሉ አምልኮ የምታቀርብበት መንገድ ታርሞ አምልኮት ለእግዚአብሔር ብቻ ለአብ ለወልድ ለመንፈስ ቅዱስ ብቻ የምታቀርብበትን የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት። ጌታ ኢየሱስ ረድፍ ይዞ ወንበር ይዞ በአንድ ልደታ በሁለት በአታ በስድስት ኢየሱስ ተብሎ ከብዙ ከሚመለኩ ጋር ተቀምጦ የሚመለክበት ዘመን ማብቃት አለበት። ስለዚህ ቤዚክ የሆነ የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት ቤተክርስቲያኒቱ። አራተኛና የመጨረሻው የሥርዓት የባህል የወግና የቋንቋ ተሐድሶ ማድረግ አለባት ቤተክርስቲያኒቱ። ስርዓት እንደ እግዚአብሔር ቃል በሆነ መንገድ ሆሊ ትራዲሽንስ ያስፈልጋሉ፣ ሆሊ ካልቸርስ ያስፈልጋሉ፣ ምንም ጥያቄ የለንም። የምናያቸው ሆሊ ካልቸርስ እና ትራዲሽንስ ግን እንደ እግዚአብሔር ቃል የተቃኙ እንደ እግዚአብሔር ቃል የተመረመሩ እንደ እግዚአብሔር ቃል የተዋጁ ሆነው ሊቀርቡ ይገባል። የቋንቋ ተሐድሶ ማድረግ አለባት ቤተክርስቲያኒቱ። የመላእክት ቋንቋ ነው የተባለ የሚሄድበት የግዕዝ ቋንቋ ይከበር፣ ምንም ችግር የለብንም። ይደግ፣ ምንም ችግር የለብንም። ይማሩበት፣ ምንም ችግር የለብንም። ነገር ግን ሰማይ ስትሄድ ሐመር ስትሄድ በግዕዝ ቋንቋ ማስተማሯን ማቆም አለበት ቤተክርስቲያኒቱ። የምታስተምረው ስብከተ ወንጌል ማህበረሰቡ በሚሰማው ማህበረሰቡ አሜን ብሎ በሚለው ማህበረሰቡ በሚረዳው መንገድ የቋንቋ መዋጀትና የቋንቋን ተሐድሶ ማድረግ አለባት። ስለዚህ እነዚህ አራቱ ቤዚክ ነገሮች ገና አልተነኩም ነው የምልህ። ይሄ ገና አልተነኩም። እነዚህ ገና በር ማንኳኳት ናቸው። መጽሐፍት ይታረሙ መጽሐፍት ይታደሱ የሚለው ገና ጅማሬ ነው። እነዚህ አራት ቤተክርስቲያኒቱ የተገነባችባቸው እንደ እግዚአብሔር ቃል ያልሆኑ ጉዳዮች በእግዚአብሔር ቃል ተሐድሶ እንድታደርግ ጥያቄያችንን ለቅዱሳን አባቶቻችን ለሊቃውንት ጉባኤ ማቅረባችንን እንቀጥላለን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እንደ ጅማሬ ግን ይበል የሚያሰኝ ነው። እንደ ጅማሬ ግን ታንኪዩ ማለት እንፈልጋለን። with due respect አባቶቻችን ስለወሰዱት ኢኒሺዬቲቭ ስለወሰዱት ተነሳሽነት ዱላውንም ስድቡንም ነቀፋውንም ሁሉ ችለው ይህን እርምጃ በመውሰዳቸው ከመቀመጫችን ብድግ ብለን ታንኪዩ ልንላቸው እንፈልጋለን። እግዚአብሔር አምላክ ይባርካችሁ። ተባረኩ። አመሰግናለሁ። የእግዚአብሔር ስም የተመሰገነ ይሁን። እኔም ማጠቃለለው ወንድሜ ድምጸ ተሐድሶ ባነሳው ሐሳብ ላይ እዛ ሐሳብ ላይ ትንሽ ነገር ተናግሬ አጠቃልላለሁ። እንግዲህ እኔም በሆነው ነገር ማመስገን እፈልጋለሁ። እንግዲህ ማለት ምን ጠይቀውም ጥያቄ አንዱ ይሄ ስለሆነ ብዙ ጊዜ ከታይ ኮሜንት ሲሰጡ ይሄ ዶክትሪን አይደለም ወይ ዶግማ አይደለም ለምን ከዚህ ነገር አትወጡም ይላሉ። ብዙ ጊዜ የሆነ አይተህ ከሆነ ሌሎች ቤቶች ላይ ሲነሳ ይሄ የገድል ነገር ከዚህ ውጡ ይላሉ። እንዴት አድርገን እንውጣ? እንግዲህ እንዴት ይወጣል ማለት እስኪ ትንሽ ነገር ላሳያችሁ። አሁን ከዚህ ውጡ የሚሉበትን ትንሽ ነገር ላሳያችሁ።
እዚህ አንድ መጽሐፍ አለ። መጽሐፈ ዚቅ 1986 ላይ የታተመ ገልጽ 11 ላይ እንደዚህ ይላል። ለምሳሌ ድንግል ሆይ ልብሽ ደስ ይበለው፣ ቀንድሽም በክብር ከፍ ከፍ ይበል፣ ሁለተኛይቱ ሰማይ ዓለም ባንቺ ዳነ። በደንብ ስሙ። ሁለተኛይቱ ሰማይ ዓለም ባንቺ ዳነ፣ በልጅሽ ሰላም ሆነ። አሁን እንግዲህ ዓለም የዳነው በማርያም ነው፣ በልጇ ግን ሰላም ነው የሆነው። ይህንን የመሰለ ከባድ የሆነ በክርስቶስ ኢየሱስ የማዳን ስራ ላይ እንቅፋት ሆኖ የተቀመጠ እየተነበበ የትውልዱን ልብ የተቆጣጠረ የርግማን ጽሑፍ እያለ ከሱ ውጡ እንዴት ይባላል? ይህንን ሳናፈርስ ወዴት ነው የምንሄደው? ባንቺ ዳነ እየተባለ በልጅ ሰላም ነው የሆነው፣ ደህንነት ግን ባንቺ ነው የመጣው እየተባለ እኔ እንደውም ስለ አባቶቻችን እንግዲህ ይሄንን የገድለ መጥምቁ ዮሐንስን ማውገዛቸው ቴንኪው እንላለን። ግን ጥርጣሬ አለን። ደግሞ ጥርጣሬያችን ምንድነው? ምን ቢገኝበት ነው የከፋ ነገር? አሁን ካነበብኩት ብቻዋን ታላላቅ ብርሃትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድ እንገዛላት የሚል አለ። እንግዲህ ብቻዋን ታላላቅ ብርሃትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድ እንገዛላት። ፈጣሪ ሆናለች። መርቆሪዎስ ፈጣሪ ሆኗል። የክርስቶስን ቦታ ተክቶ ተሰቅሏል። እንደዚህ አይነት የከፉ መጥምቁ ዮሐንስ እንግዲህ አንገቱ ከተቆረጠ በኋላ ለ15 ዓመት እየዞረ ወንጌልን ሰበከ ተብሎ ተጽፏል። አንገቱ ማለት ነው የዞረ 15 ዓመት በረሃ ለበረሃ። ምን ላይ ነው የጻፉት? ምን ላይ ነው የጻፉት? እሱ ምን አሉ? ምን ላይ ነው የጻፉት? አንገቱ ሰበከ እንትኑ ላይ እዛው ገድሉ ላይ አለ። ገድሉ ላይ አለው የተወገዘው ላይ አንገቱ ሰብኳል 15 ዓመት። አዎ የቀኔ ትምህርት ቤትም እኮ ታሪክ ነው ይሄ። እየዞረ ለብቻው አንገቱ ነው። ይሄ ግን እንደው ብዙም አይከፋም እኮ የኔ ለምሳሌ። ኧረ በጌታ ትንሽ ትንፋሽ ያስፈልጋል። ጊዮርጊስም ታውቃለህ እንግዲህ ጊዮርጊስ ተፈጭቶ በበሬ እንትን ወጥ ሻኛ ወጥቶ የዳነው ጊዮርጊስ ይነሳው ቅዱስ ከጠርሙሱ እዚህ ጋር ወንጌል ነው የሰበከው እንግዲህ 15 ዓመት አንገቱ ብቻ ምን ያህል ሰው እንዳዳነ ባናቅም ይሁን ጌታ ወይ ድረስ ምንድነው ትምህርቱ ግን እኔ የገባኝ ጤነኛ አለ ግን እዛ ቤተክርስቲያን በጌታ በኢየሱስ ስም ጤነኛ ትምህርት አለ ግን ትክክለኛ የሚያስተምሩት ነገር አለ እንደው አይሰቀጥጣችሁም እንደዚህ አይነት ነገር ስታነቡ ግን እኔ እንደዚህ ነበር ማሽቀነጥረው ጌታ ምስክሬ በጌታ ላይ ማልደራደር ሰው ነኝ ከበፊቱም ጀምሮ ገድሎችን ማላነብ ሰው ነኝ ከበፊቱም እናገራለሁ ታቁኛላችሁ ስለ ከበፊቱም ማልወደው ነገር እሱ ነው ለምን ስለሚጋጭ ከመጽሐፍ ቅዱስ ጋር የሚጋጭ ነው አንገት ተቆርጦ 15 ዓመት ተበከ ምን ይላሉ ለጌታ ምን ይሳነዋል ምን ችግር አለው ይላል መልሳቸው ይልቻል አረ ፈሩ በጌታ ምን በጣም ገድሉን ላንበበልኩ ምኑ ጋር እንዳለ እስቲ አንብበው በጌታ እንስማው እስቲ አራጆች ከራጁና ጉዱና አሳዩልኝ እስቲ አንገት ተቆርጦ አንገቱ የሰበከ ምሳሌ ነው እዚህ ጋርና ገድለ ዮሐንስ ነው የሚለው የግንቦት ንባብ ላይ ነው የሚለው የግንቦት ንባብ ቁጥር 7 ላይ የግንቦት ንባብ ቁጥር 7 ላይ እንደዚህ ይላል በጥፋት ውሃ ጊዜ ምናባት ቢታይ አሉ ነው እዚህ ስለሚገለበጥ አይመቸኝም እንጂ ዝም ብዬ ላንብበው ብቻ ይኸውና የግንቦት ንባብ ላይ ቁጥር 7 ላይ በሄደው ሪፈረንሱ ሊያዩ ይችላሉ ምንም ችግር የለም ቁጥር 7 ላይ ማለት ነው እዚህ ጋር አስምሬዋለሁ ከላይ እንደውም ርዕስ ሰጥቼዋለሁ በስክሪፕቱ የሚታያችሁ ከሆነ ከላይ የዮሐንስ ራስ ወንጌል አስተማረች ብዬ ርዕስ ሰጥቼዋለሁ መጽሐፉ ላይ ራሱ እና ምን ይላል በጥፋት ውሃ ጊዜ ከምድር ፊትም የውሃውን መጉደል ልታይ ዘንድ በጻድቋ ኖህ እንደተላከችው ጻዕዳ ርግብም ከዳር እስከ ዳር ትበር ጀመር እንግዲህ ራሱ ማለት ነው ያቺ ርግብ በአፏ የወይራ ቅጠል ይዛ በምሽት እንደተመለሰች የመጥምቁ ቅዱስ ዮሐንስም ቅድስት ራስ
እንደ ወይራ ቅጠል የሕይወትንና የደህንነትን ቃልን ይዛ በአየርና በነፋሳት እየዞረች በየአገሩ ሁሉ አስተማረች ይላል። እና በጣም የሚገርም ነው። ይሄ ብቻ ነው። አንተ ነህ ይሄን ስምንት ላይ ወርዶ ሙዚየም ላይ ይቀመጥልን ያልከው ይሄንን መጽሐፍ ነው። በቃ ትውልድ እንዳይሳሳት አየህ፣ መማሪያ እንዲሆን የውድቀታችን ሌቭል ይሄን ያክል ጥልቅ ነው፣ ዲፕ ነው፣ ዴፕዝ ያለው ነው። አየህ፣ በተጨባጭ ማስረጃ ውድቀታችንን ለማሳየት ማለት ነው። ዝም ብሎ መወገድ ያለበት ነው፣ መቃጠል ያለበት እንጂ ሙዚየም አስቀምጠን ምን ልታደርገው? ሌላ ጉድ ልታመጣብን፣ ሚስማር ልታዘንቡብን ታቁ እንጂ እና ልጨርሰው ይናሳብ ቁጥር 8 ላይ የመጥምቀ መለኮት ቅዱስ ዮሐንስ ራስም እየበረረች ወደ ምስራቃዊው የአረቢያን ተራሮች ሄደች። ንብረታቸውንም ይዘው የሚጓዙ ነጋዴያን ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልደረሰምና እሷ ነች እንግዲህ የምትናገረው ራሷ። ዘመኑ አልደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስ እርሷን በመፈለግ ደከሙ። ከ15 ዓመት በኋላም በምድረ አረብ አረፈች ብሎ ይናገራል። ይሄ እንግዲህ ከብዙ ነውሮች መካከል አንዱ ነው። እኔ ይሄንን አይተው አባቶች በዚህ ደረጃ እንደው ሐሳቡን እንኳን ተረድተው ሐሳቡን እንኳን ተመልክተው ይሄ ነገር መወገዝ አለበት ብሎ ማለታቸውን በጣም በትልቅ ክብርና አድናቆት ነው ማስቀመጥ የምፈልገው። እና ይሄን ብቻ አይደለም፣ እንደገና የገዛው ገድለ ዮሐንስ የሚያዝያ ንባብ ላይ ገጽ 13 ላይ ስለ ጭንቅላት አሁን የተወራው ስለ ራስ ስለሆነ ነው እንጂ ሌላ ብዙ በጣም ብዙ ጉዶች አሉ እኮ። ግን ራስን በተመለከተ ብቻ ስላነሳችን ብቻ ልናገር። ያን ጊዜም እንደው እንዲያነቡ እንደ መረጃ የሚያክልስጣቸው ብዬ ነው። የሚያዝያ መረጃ ስጣቸው ቁጥሩንም ምን የሚያዝያ ንባብ ገድለ ዮሐንስ አንገት ተቆርጦ የሚሰብክበት ዘመን ላይ ደርሰናል። እድሜ ለኦርቶዶክስ ቁጥር 13 ላይ የሚያዝያ ንባብ ቁጥር 13 ላይ እንደዚህ የሚል ደግሞ ሐሳብ አለ። ያን ጊዜ የቅዱስ ዮሐንስ ራስ የራስ ፀጉር በወጪቱ ላይ ተዘረጋች ይላል። ተዘረጋች፣ በግራና በቀኝም ክንፍ አውጥታ ንስር በክንፎቹ እንዲበር የቤቱን ግድግዳ ሰንጥቃ ወደ ላይ ወጣ ወረደች። ነው ያሳፍራል፣ ብቻ ያሳዝናል። በጣም ነው የተጫወቱበት ህዝባችን ላይ፣ በጣም ብዙ ነውሮች አሉ ከዚህም በላይ የሚገለጡ ገና ብዙ ሊገለጡ የሚገባቸው ነገሮች አሉ። እንደ ሪፈረንስ እንደ አብነት ነው ይሄን ሐሳብ ያነሳ ነውና ድርጊቱ ይበል የሚያሰኝ ነው። አባቶቻችን ይሄን ጉዳይ ደፍረው ማውጣታቸው እግዚአብሔር ይባርካቸው፣ እግዚአብሔር ይስጣቸው። ነገም ደግሞ የተገለጡ የታወቁ መጽሐፍቶችን በመመርመርና በማውገዝ አባትነታቸውን ሐዋርያዊ ኃላፊነታቸውን ያሳዩናል የሚል ጽኑ እምነት አለኝ። አመሰግናለሁ ዮኒ፣ ታንኪዩ። ስለዚህ የኔም ወደፊት ቅድስና እየበዛ ሲሄዳ ስሞት ቱርክ ያስተከልኩት ጸጉሬ ወደ ቱርክ ክንፍ አውጥቶ ይበራል እያልከኝ ነው። በእንደዚህ አይነት ትምህርት ከቀጠልን ዮኒ ይቀጥላል። ቤትስ ነገር ለመጨመር ያለውና ትንሽ ላጠቃል፣ ችግር የለውም። አንተ ይሄ ነው የሚያስደንቅ እኮ የሚገርመው ነገር ሚዲያ ላይ በሚዲያ አሁን ሰሞኑ ዝም ብላችሁ ቼክ ብታደርጉ የሆነ ገዳም ዋሻ ገዳም ነው እንደዛ የሚባል እነ መርጌታ ጽጌ ሊረዱኝ ይችላሉ። ጠባቂው ዘንዶ ነው በይፋ የሚናገሩት ማለት ነው። ዘንዶ ቄሱ ናቸው የሚናገሩት። እኛ ለአገልግሎት ስንገባ እዛ የምትታየው እንስር ጸድስር ሄዶ ይደበቃል ይላል። ልክ ወደ አገልግሎት ሲወጡ ቤተክርስቲያን መጥቶ የሚጠብቀው ትልቅ ዘንዶ ነው እያሉ ሲያስተዋውቁ ነበረ። እንግዲህ ተመልከት፣ ዘንዶ ቤተክርስቲያንን እየጠበቀ ተክለ ሃይማኖት ደግሞ ያወጡት አጋንንት ተይዞ አጋንንቱ መንፈሱ ጮሆ ሲወጣ ተይዞ ክርስቶስ የመረጠ ተብሎ ቤተክርስቲያንን ሲያገለግል እንደዚህ አይነት እርግማን ከርስ እስከ መቼ ይቀጥላል? ስለዚህ አንፈርስም አንታደስም የሚለው ፉከራ ትውልድን ገደል እየከተተ አይቀጥልም። መፍረስ አለበት። ይሄ መገልበጥ አለበት። ይሄ መወገድ አለበት። በዚህ ጉዳይ ላይ አሁንም ወደፊትም ጨክነን ነው የምንቀጥለው። አንድ የሚባል ነገር አለ። ለመኖር ያለህን ጉጉት ለሞት ስታካፍላት እውነትን መናገር ትጀምራለህ ይላል። ስለዚህ ለመኖር ያለንን ጉጉት እንግዲህ ለሞት እያካፈልን
የጨለመውን ስራ እያፈረስ መቀጠል አለብን። እንደዚህ አይነት የተረገመ ትምህርት መቀጠል የለበትም። ተመልከት፣ አንድ ነገር ብዬ ልጨርስ። እንደዚህ ይላል፣ ለስምህ እገዛለሁ በኃይልህም፣ ስለ መርቆሬዎስ ነው። ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። ሰማይን በከዋክብት የጋረድክ የምድርን አበቦች ያስጌጥክ መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይብን። ብርሃንና እውነትን ላክ፣ እነርሱም ይምሩኝ፣ ወደ ቅድስናም ተራራ ወደ ማደሪያ ይውሰዱኝ። እንግዲህ መዝሙረ ዳዊት ላይ የተጻፈው ለእግዚአብሔር የተባለውን ሐሳብ ሙሉ ለሙሉ ለመርቆሬዎስ ተሰጥቶታል። ይሄን ያህል የተሰቀልክልን አንተ መርቆሬዎስ እየተባለ ይሄ እንግዲህ ይሄ አይወገዝ፣ አይታደስ፣ አይለወጥ፣ ተመችቶናል እየተባለ የሚፎከርበት ነው በታች በኮሜንት እንደዚህ አይነት። ሁለተኛ ቀደም መርጌታ ጽጌ እንዳነሱት የሁሉ ነገር ሚዛናችን የእግዚአብሔር ቃል ነው። የምንመዝንበት፣ የምንፈትሽበት፣ የምናጣራበት የእግዚአብሔር ቃል። ሰይጣን አሁን ደግሞ ማጣሪያው ሚዛኑን ራሱ ሊያዛባው ፈልጎ ቃሉን በዚህ መልክ ምን እያደረገው እየለዋወጠው ይገኛል። ግን አይሳካለትም። ምክንያቱም አጀንዳው ሰማያዊ ስለሆነ፣ የእግዚአብሔር አጀንዳ ስለሆነ፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ስለተገለጠ ስራው ሁሉ እየፈረሰ እግዚአብሔር እየከበረ ይቀጥላል። ስለዚህ ድል ይሆናል። ወንጌል ድል ያደርጋል። የጨለማ ስራ ገና ይፈርሳል። የሚወገዘው እየተወገዘ ይቀጥላል። እግዚአብሔር ብቻ ይከብራል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ጨርሻለሁ። እግዚአብሔር የተባረከ ይሁን። ያው ብዙ ሐሳብ ነው የተነሳው፣ ግን ቀደም አንድ ነገር አንስቼ ነበር። ይሄ ግዕዝ የመላእክት ቋንቋ የሚለው ሐሳብ ያው የትርክት ቋንቋ እንደሆነ አሁን ራሱ በጣም ሰዎች የሚጣሉበት ቋንቋ ግን ምንድነው ያለው? እግዚአብሔር እንዴት እንደደፈረው እዩ። እስመ እግዚአብሔር አምላክ ወጸለሎሙ ልቦሙ፣ እግዚአብሔር አምላክ የማያምኑትን ልብ አሳወረ ካለ መጽሐፍ ደግሞ የሚነግረን እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም፣ ጨለማም ከቶ አላሸነፈውም ነው የሚል። እግዚአብሔር የሚያሳውር ከሆነ እግዚአብሔር ያድናል ብለን መስበክ እጅግ ይከብደናል ማለት ነው። እግዚአብሔር ብርሃን ነው። ሁልጊዜም የሰውን አእምሮ የሚያጨልመው እግዚአብሔር ነው። ቀደም ያነሳነው ክፍል ማለት ነው። ሌላው ቀደም መርጌታ ጽጌ እየተናገሩ ነበር። እኔም ትንሽ ልናገር እስኪ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ብርሃን ዕለተ ብርሃን የሚል ማሕሌተ ጽጌ አለ። በከመ ይቤ መጽሐፍ እንዳለ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን፣ አስቀድሞ በተነገረውና በታወቀው ኪዳን በፈጣሪና በፍጡራን መካከል ዕረፍት የሆንሽ በመካከል መካከለኛ የሆንሽ ብኪ ይትፌስሑ ዘገነተ ጽጌ ጻድቃን፣ ባንቺ የጽጌ ወይም የአበባ ጻድቃን፣ ያው ጽጌ አበባ ስለሆነ ባንቺ ይደሰታሉ። ወብኪ ይወጽሑ ኃጥአንም እምደይ፣ ባንቺም ኃጥአን ከኩነኔ ነፃ ይወጣሉ። ባንቺ ነው የሚለው። ምናልባት መጽሐፍ እንዳላሉ የትኛው መጽሐፍ እንዳለ አናውቅ። በሰውና በእግዚአብሔር መካከል ወይም በፈጣሪና በፍጡራን መካከል መካከለኛ የሆነች አንቺ ነሽ ነው የሚለው። መጽሐፍ ደግሞ የሚነግረን ሰው የሆነው በሰውና በእግዚአብሔር መካከለኛ የሆነው ክርስቶስ ኢየሱስ ነው ይለናል። ሐዋርያው ጳውሎስ ለጢሞቴዎስ በነገረው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ የምናገኘው ነው። በሰውና በእግዚአብሔር መካከል አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እንግዲህ ይህንን ትምህርት እንግዲህ እንዴት እንደሚያፋልሱት አስቡ። አንድ ዚቅ ደግሞ ያረሙት ዚቅ አለ የካቲት ኪዳነ ምሕረት ላይ ንዑ ንስግድ ወንግደይ ላቲ ለመድኃኒተነ ማርያም ለዘገብረት ብርሃናተ አበይተ ባሕቲታ ወሀበተነ ጾመ ቅድስተ፣ ኑ እንስገድላት እንገዛላት ለመድኃኒታችን ለማርያም ድንግል እርሷ ታላላቅ ብርሃናትን ለሰራች። አያችሁ፣ ይሄ
እንግዲህ ለዘገብረ ብርሃናት አበይተ ባሕቲቱ ያለ ዳዊት ታላላቅ ብርሃናትን ብቻውን የሰራ እግዚአብሔር ይለው ምህረቱ ለዘላለም ነው። አሁን ምንድን ነው የሚያሳየው ስንል አምላክ ማርያም እንደገና ምናልባት እግዚአብሔር ራሱ የማርያም ታዛዥ እንጂ ማርያምን የሚያዝዛት አይደለም። በኢትዮጵያ ቤተክርስቲያን ታሪክ አነጋገር ስናየው በገድላቱ በድርሳናቱ። ስለዚህ እግዚአብሔር ቀደም እግዚአብሔርን ክዳ እንኳ ነፍስ እግዚአብሔርን ክዳ ብትሞት ድንግል ማርያም ነፃ ታወጣታለች። ምን ማለት ነው? ማን ነው በሰው ፊት የካደኝን በአባቴ ፊት እክደዋለሁ ያለ ኢየሱስ አይደል? በሰው ፊት የካደኝን በአባቴ ፊት ደግሞ እክደዋለሁ ያለ ኢየሱስ ነው። እሷ አላለችም። ይሄን እንደዚህ አይነት ትምህርቶች አሉ። ሌላው መሰረቱ ራሱ የክርስትናው መሰረት ዋናዋ እሷ ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀዲሙ ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይታኮት ስሙ። የሕይወት መሰረት ማርያም ነሽ። ኪያኪ ሰናይ ተዘፈጠረ ለቤዛ ዓለሙ አንቺን መልካሟን ሴት ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይባረክ ይመስገን። አያችሁ ቅድም ምንድን ነው ያለው? በደሙ የተደረገ ቤዛነታችንን አገኘን ያለው በራሱ ደም ነው ያለው፣ በማርያም ደም አይደለም። እንደገና መርጌታ ጽጌ ቅድም አንቀጸ ብርሃን ላይ መድኃኒቶሙ ለነገሥት ያው ዚቆ የነገሥታት መድኃኒት ናት። አንቀጸ ብርሃን ላይ ምን ይላል? ወታስተስሪ ኃጢአት ህዝብኪ የህዝብሽን ኃጢአት ታስተሰርያለሽ። ተበዋሃለኪ እምአብ ወልድ ወመንፈስ ቅዱስ ታስተሰሪ ዘንድ ከአብና ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ። ከመትኩኒ ተንከተመ ለውሉደ ሰብእ ለሰው ልጆች ሁሉ ድልድይ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተሰጠሽ። ከመትኩኒ መድኃኒቶሙ ለመሃይምናን ህዝብኪ ለሚያምኑ ህዝቦች ሁሉ መድኃኒት ትሆኛቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ተሰጠሽ። እንግዲህ አስቡ፣ እዛው ላይ ላጣለው ይህን ክፍል ማለት ነው። ውዳሴ ማርያም የማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ መጽአ አዳነን ይላል። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ይላል። ታዲያ እሷን አድኝ ብለው አብ ወልድ መንፈስ ቅዱስ ሰጧት ካላችሁ ለምን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ትላላችሁ ነው። አሁን ይሄ ግራ የተጋባ ምክንያቱም ደራሲያኑ እያንዳንዳቸው የተለያዩ ሰዎች ያልተናበቡ ሰዎች ስለሆኑ ነገሮቻቸው እርስ በርሳቸው ይጣላሉ እና ምንድን ነው ማየት ያለብን? ቅድም እናንተም እንዳላችሁት ይህንን ስህተት ማንሳታችን አይቀርም። የእግዚአብሔርን ቃል በተናገርነ ቁጥር የእግዚአብሔርን ቃል የሚቃወመውን ከእግዚአብሔር ቃል ጋር የማይስማማውን ነገር እነ ጳውሎስም አንስተዋል፣ እነ ጴጥሮስም አንስተዋል። ምክንያቱም እነሱ በነበረው በሚያገለግሉበት ወቅት ገድል፣ ድርሳን፣ ታምር ባይኖርም ሕጉ ስለነበረ ከሕጉ ጋር ጸጋውና ሕጉ ስለማይስማሙ ወደ ጸጋው ሰዎች እንዲመጡ ወደ ጸጋው ዙፋን እንዲቀርቡ ሕጉ ምንም አይነት ነገር እንዳልጠቀማቸው ያሳዩቸዋል። ስለዚህ በቃ በስራዬ እጸድቃለሁ የሚል ከክርስቶስ ተለይቶ የሞተ ነው የወደቀ ነው ይላል። አሁን በጸጋ ነው ድህነት ብለው ይሰብካሉ። ሕጉን ግን ምን ይሉታል? በቃ እሱ አያጸድቅም፣ ሕጉ ሞግዚታችን ነው። ወደ ጸጋው እንድንቀርብ ወይም ወደ ጸጋው እንድንሸጋገር ወደ አዲስ ኪዳን እንድንመጣ ያደረገን መሸጋገሪያ ነው እንጂ ሕጉ አላጸደቀንም እያሉ ይናገራሉ። አሁን ገድል አያጸድቅም፣ ታምር አያጸድቅም። አንደኛ ባለቤቶች አይታወቁም። ቅድም መርቆሪዎስ አልከኝ። መርቆሪዎስ የት ነው ሀገሩ ብለህ ብትጠይቅ የለም፣ የውጭ ሀገር ሰውዬ ነው። እነሱ በቃ መርቆሪዎስ ብለው ሳሉት ምናምን ሰውየው አለ ወይ ብለህ ብትጠይቅ የለም። ለምሳሌ ውዳሴ ማርያም የደረሰው ሰውዬ ቅዱስ ኤፍሬም ይባላል፣ ሶሪያዊ ነው ይባላል። ሶሪያ ሄደህ ብትጠይቅ ሰውዬ የለም። የደረሰው ማን ነው? እዚሁ ሀገር ያለ ጫካ ውስጥ የተቀመጠ ሰውዬ ነው። የቅዳሴ ማርያም ደራሲ ሕርያቆስ ነው። አባ ሕርያቆስ ዘሀገረ ብህንሳ ይባላል። ብህንሳ የምትባል ሀገርም እንግዲህ እዚህ ኢትዮጵያ አይደለችም፣ ሌላ ሀገር ነች። ስለዚህ የሰውዬ የለም። የሌለውን ሰውዬ ገሌ የደረሰው ለምንድን ነው እንዲያደረጉ ስንል ከተጠያቂነት ለማምለጥ ላለመጠየቅ ነው። የገሌ የደረሰው የገሌ አሁን ለምሳሌ ገድለ ዮሐንስን የደረሰው ሰውዬ እዚሁ ሀገር ነው ተብሎ ስለታወቀ ገድሉም ሰውየውም ያው ይመከር ተባለ። ገድሉ አይደለም እኮ ስህተቱ ያለበት። አሁን እኮ አንድ ቪዲዮ ባሰማችሁ ይህንኑ ታሪክ ይተርክላችኋል። ቪዲዮ ዩቲዩብ ላይ የተሰበከ ማለት ነው፣ የሚሰበክ በብዙ ቦታ። እኔ ራሱ ቅኔ ቤት እያለሁ መርጌታ ጽጌም እንግዲህ ቅኔ ቤት ይህን ታሪክ እናውቀዋለን። ዮሐንስ
እንተና ማናት ሄሮድያዳ ከእጇ አድርጋ አንቺ ተንኮለኛ እንደተጫወት እንደቀለድሽብኝ እማ እንደዚህ ምናምን እያለች ስትቀልድባት ሁለት ክንፎች ተገጥመውላት 15 ዓመት ታስተምር ዘንድ ጌታ ኢየሱስ ክርስቶስ መጥቶ ሕይወት ሰጣት ይላል። ቅኔ ቤት እኮ የተማርነው ነው። ቅኔ ቤት እኮ ምንድነው ምትረተ ርሱ ኮይን ታሪክ የተረክልናል። ዳግማዊ ዮሐንስ የሚባለው መስከረም 2 ቀን የሚከበረው ማለት ነው። ምንም ሌላ አዲስ ነገር አይደለም። ሰውየው ከዛ ወስዶ ነው ታሪኩን የጻፈው፣ ይህንን ገድል የጻፈው። ነገር ግን ይህን ሰውዬ አሁን አወገዙት ስንል ምናልባት ቆይቶ የሚወጣ ጉድ ሊመጣ ይችላል እንጂ እንዴት ታምረ ማርያምን የመሰለ ጉንድል የሆነ ስህተት ያለበት መጽሐፍ እያለ ይቀላል ነገር። ታምረ ማርያም እኮ ምንድነው ሾላዋን ከፍታ አህያውን ዮሴፍም ሶርያናም ታሪኩ ማለት ነው። ልክ እነዚህ አሳዳጆች ሲደርሱባት አህያው ዮሴፍ ሰሎሜ ሶርያና ሆነው ጌታን ይዘው ገቡ ይላል። ከፈተች፣ በትምህርተ መስቀል አማተበችና ሾላው እንዲከፈት አደረገችው ይላል። ታምረ ማርያም እኮ ነው ይሄ። ያ ሾላ ሲከፈት እነሱ ገቡ፣ ሾላው ተመልሶ የተከፈተ እንኳን ሳይመስል ተገጠመ ይላል። ከዛ አህያው እዛ ውስጥ ሆኖ ይላል ይጮሃል። ከዛ የት ሆነው ነው ይሄ አህያ ድምፁን እንሰማዋለን፣ እኒህ ሰዎች ከየት ሆነው ነው አህያ የሚያስጮህብን ብለው ቢዞሩ አጧቸው። ከዛ በኋላ ሰዎቹ ሲሄዱ እነሱ ወጣው ሄዱ። እንዲህ አይነት እስኪ አስቡ። አንደኛ በስመ አብ ወወልድ ወመንፈስ ቅዱስ ብላ በትምህርተ መስቀል አማተበች ነው የሚለው። መስቀል ነበረ ወይ? በመስቀል ማማተብ ያኔ ነበረ ወይ? ይሄ ከንቱ ትምህርት። ይሄ እኮ በቃ ከእውቀት ነፃነት እኮ በእውነት ነበረ ወይ መስቀል? ለዚህ ነው የሾላ ፍሬ ነሽ እያሉ የሚዘፍኑት ያቺን ተጠቅመው። ከዛ በኋላ የሚገርማቸው እዚሁ የጽጌ ታሪክ እኮ ነው። የዚህ የጽጌ ታሪክ ነው። ከዛ ወጣው የት ሄዱ? ልጇን ውሃ ጠማውና ይላሉ እንዴ ሰፈር ልመና ሄዱ ይላል። ልመና ሰፈር ሄዱና ስትለምን አንዲት ንግስት ሴትዮ ከሰራተኛዋ ጋር ምንድነው የሚባለው ሰራተኛ ነበር፣ ከሰራተኛዋ ጋር ወጣው ዘበት ጀመሩ። እንዴ አንቺን የመሰለ መልካም እንዴት እዚህ መጥቶ ውሃ ይለምናል? እንግዲህ አስቡ። በጣም ማርያም እኮ አይደለም ለልጇ ለውሻ በጫማዋ በወርቅ ጫማው ውሃ የምታጠጣ እኮ ሀብታም እኮ ናት። እንደፈለገች ውሃ እንዴ ዛንቃ ወልዳ እኮ አለ ከቆመችበት እኮ ውሃ የሚያፈልቅ ልጅ አላት እኮ ለማርያም። ነሐሴ 7 ቀን የሚተረክ ታሪክ። ከዛ በኋላ እየለመነች እያለ ተዘባበተችባት ያቺ ሴትዮ። ከዛ ይህን የመሰለ ልጅ ይዘሽ አንቺ ደግሞ እንደዚህ አይነት መልክ ይዘሽ እንዴት ልመና ትመጫለሽ ምናምን ብላ ልጇን ወስዳ በመሬት ላይ ፈጠፈጠችው። ኢየሱስን ማለት ነው፣ የ2 ዓመቱን ሕፃን። እዛ በኋላ ማርያም ዝቅ ብላ ልታነሳው እያለ ተይው መለኮታዊ ስልጣኑ ያንሳው ኃይሉን ይግለጥ ብሎ ዮሴፍ ከለከላት ይላል። እዛ በኋላ እንደተባለውም አልቀረም። ተረት ነው። ይህንን ህፃናት መስማት የለባቸው። አጠገባችሁ ላይ ህፃን አድርጋችሁ የምትሰሙ ሰዎች ባካችሁ ራቅ አድርጉልኝ። ይህ ተረት በጣም መጥፎ ተረት ነው። ከዛ ሴትዮይቱን ምድር ተከፍታ ትዋጣት ዳግማዊት ኤልሳቤል ብሎ ረገማት ወይም እሷም ረገመቻት። ከዛ ምድር ተከፍታ ዋጠቻት ንግስቲቱ። ሰፈር የነበሩ ሰዎች ጦጣ ሆኑ። ያችኛዋ አሽከሯ ደግሞ ዝንጀሮ ሆነች። እንግዲህ ምናልባት ፈረንጆችም ይህን ከሰሙ እውነትም አበሻ ዝንጀሮ ነው ሊሉን ይችላል። እንዲህ አይነት ተረት አግኝተው ነው ከቴም እንዳለም እንኳ ዝንጀሮ መሰል ነው የመጡ እያሉ በጥቁር ላይ የሚዘባበት ፈረንጅ ይህን ተረት ካገኘ ተተርጉሞ በእንግሊዝኛ ከተሰጠው እርግጠኛ ይጫወትብን ይባጥብን። መቼም ይቺ ቤተክርስቲያን ማትሰራን ጉድ የለም። ስትሰራን የኖረችው ጉድ ነው። ወጣው ሰሞኑን አቡነ ማናቸው መርጌታ ጽጌ የዛሬ 66 ዓመታችን ነው እኛ በራሳችን ሲኖዶስ ፓትርያርክ መሾም ከቻልንና ከግብፅ ነፃ ከወጣን ብለው ተናገሩልን። እግዚአብሔር ይባርካቸው። እኔ እንደውም ከገድለ ዮሐንስ ይልቅ እሳቸው የተናገሩት ደስ ብሎኛል። በቃ በግብፅ ስርዓት ውስጥ መኖራቸውን መቆየታቸውን ወጣው በመድረክ የተናገሩ አባት እግዚአብሔር ይባርካቸው። እኔ አፍንጫቸው ትልቁ ሰው እንዴ የሚሉት ሰው እና እግዚአብሔር ይባርካቸው። እንደዚህ ነው እኛም ያልነው ግብፅ ናት ብዙ መርገም ያመጣችብን።
ግብፅ ናት ስውር አጀንዳ ይዛ አገራችን እንዳታድግ አርሰን እንኳን እንዳናድግ ነግዶ እንዳያድግ ሁሉ ጊዜ ጂንሰት እንትንን ሰብስበህ ተቀመጥ የሚሉ ጳጳሳት ፓትርያርኮች ከዛ እየመጡ ነው። አንዳንዶቹ ሙስሊሞቹ ጉድ ሲሰሩ ነው የኖሩት። አሁን 66 ዓመቷ ነው። ቤተክርስቲያኗ በራሷ ሲኖዶስ ፓትርያርክ መሻር ማነው ሌሎችን ሊቃነ ጳጳሳት የሚሾሙ ፓትርያርክ መሾም የቻለችበት። ስለዚህ ይሄ የ66 ዓመት ማነው በ66 ዓመቷ ነው ማለት ነው ቤተክርስቲያኗ ከነሙሉ ወንጌል ወደዚህ ናት። ሰሙኝ የእውነቴን ነው የምላችሁ 3000 ዓመተ ምህረት ነው የተቋቋመው ምናምን 3000 የሚባል ነገር የለም። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ የዛሬ 2000 ስንት ነው 11 የተወሰነውን ዓመት ቀንሰ 2000 ዓመተ ምህረት ብለን እንወሰደው እንጂ እንዴት ነው 3000 ዓመተ ምህረት 3000 ዓመት የኖረች ቤተክርስቲያን በ3000 ዓመት የለች። እንዲህ አይነት ትርት የለ። ስለዚህ እንዲህ አይነት መጽሐፍት አሉ። ቅድም ወንድማችን ብርሃን ታድሶ ያነሳው ይትፈሳህ ልብኪ የኪዳን ሰላም ነው። ሁሉ ጊዜ የሚባል ይትፈሳህ ልብኪ ወድንግል ወይትሊ አልቀርንኪ በክብር ሰማይ ዳግሚት ብኪ ድህን ዓለም ወበወልድኪ ኮነ ሰላም። ድንግል ሆይ ልብሽ ደስ ይበለው ቀንድሽም ከፍ ከፍ ይበል ባንቺ ዓለም ዳነ በልጅሽም ሰላም ሆነ። ኧረ በጌታ በኢየሱስ መድኃኔ ዓለምን እንግዲያ ይተውታ። ታዲያ ምን ያደርጋል የመድኃኔ ዓለም ካቴድራል ይተውትና እንግዲህ በዓለም የዳነባት ብለው እሷን ያስገቧት እሱን ያስወጡት። እኔ እኮ አሁን ወይ ጠቅልለው አስወጥተው እሱን በሙሉ አስወጥተው ሳይቀላቅሉት በቃ ኢየሱስ የሌሎች ነው እኛ የማርያም ነን ቢሉልን አንዳረቅ በቃ። ምክንያቱም መሰረት አለቻቸው፣ ብርሃን አለችላቸው፣ መድኃኒት አለችላቸው፣ መንገድ አለችላቸው። ሌላው ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ሳረር ምድረገነት አለወት ቅድስተ ስብሕት ወብርት ይእቲ ማርያም ስብሕት ነው። ሰማይና ምድር ሳይፈጠሩ የምድርም ገነት ገና ሳትመሰረት ድንግል ማርያም ስትመሰገን ስትወደስ ዓለም ሳይፈጠር ነበረች። እግዚአብሔር ናት ማለት ነው። ይሄ ሙዚቅ የሚባለው መጽሐፍ ነው የነገረ። እንደዚህ አይነት ትርክቶች እያሉ መቼም አልፈን አንሄድም። እንዲሁ አጋጣሚውን ሳንናገረው አናልፍም። ነገር ግን ዋናው ማሰሪያችን ማን ነው? ዓለም ሳይፈጠር የነበረ ያለና የሚኖር አልፋና ኦሜጋ እርሱ ማን ነው? እግዚአብሔር ብቻ ነው። ለዚህ ነው ያለና የሚኖር ብሎ ራሱን የገለጠ እግዚአብሔር ብቻ ነው። እግዚአብሔር የተባረከ ይሁን። በአንድነት በሶስትነት ራሱን የገለጠ ከአንድ በላይ ማንነቱን እንፍጠር ብሎ የተናገረ በብሉይ ኪዳን በአዲስ ኪዳን ራሱ ጌታችን ኢየሱስ ክርስቶስ ተውበኒ ሊተ ስልጣን በሰማይኒ ወበምድርኒ ሁሩ ወመሃሩ ሁሉ አሕዛብ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቁ ተልእኮ የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንዲህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ከእንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳችሁንም እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ እኔ ከእናንተ ጋር ነኝ አለ። እርሱ ብቻ ነው። እሱ ይህንን ያለ ሞትን ድል አድርጎ ስለተነሳ ነው። ስለዚህ እኛ የምንሰብከው ትንሣኤና የትንሣኤውን ጉልበት የእግዚአብሔር አብን አንድያ ልጅ ሞትን ድል አድርጎ የተነሳውን ጌታ ነው። በክብር ያደረገውን ተመልሶ በመላእክት አለቃ ድምፅ በመላእክት ታጅቦ የሚመጣውን ኢየሱስን ነው የምንሰብከው። ስለዚህ ሌሎች ትምህርቶች የሚፈርሱት በእግዚአብሔር ቃል፣ የእግዚአብሔር ቃል ሕያው ነውና ከተሳለ ሁለት አፍ ካለው ሰይፍ ይልቅ ይበልጣል፣ ቅልጥምን ጅማትን ነፍስን መንፈስን እስኪለይ ድረስ ይወጋ፣ የልብን ሐሳብና ስሜትን መርምሮ ያውቃል ተብሎ እንደተጻፈ የእግዚአብሔርን ቃል ስንናገር እነዚህ ነገሮች ሁሉ ይፈርሳሉ። ነገር ግን ገድል ብቻ አንብበን ታምር ብቻ አንብበን ድርሳን ብቻ አንብበን አንተው ያንን የምናፈርስበት ሕያው የሆነ የእግዚአብሔር ቃል አለ። ያ ይፈርሳል። የእግዚአብሔር ቃል የጸና ግንብ ነው፣ እርሱ ግን ጸንቶ ይኖራል። እኛም ደግሞ እርሱን እንሰብካለን። ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ ተብሎ እንደተጻፈ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እግዚአብሔር የተባረከ ይሁን። ሃሌሉያ። ከተፈቀደልኝ መጨረሻ ላይ አንድ ዜማ አላለሁ። ጌታ ይባርካችሁ። ቀጥሉ። በርጌታ ይቀጥሉና አላል አይ ጨርሱና ከዛ ወደ መሪጌታ እንሄዳለን። ማጠቃለያ ስለሆነ እየተናገራችሁ ያላችሁ
እሺ መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ጌታ ይባረክ። ይሄንን በወረብ እለዋለሁ። ሃሌሉያ። ወረብ ድሮ በግዕዝ እንጂ በአማርኛ አይወረብም ነበር። ዛሬ ግን በአማርኛ እንወርባለን። ለጌታ ክብር እናደርገዋለን፣ እየዋጀን ማለት ነው። ጌታ ይባረክ። መዳን በሌላ በማንም የለም የለም በማንም የለም መዳን በሌላ በማንም የለም የለም በማንም የለም እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና። ሃሌሉያ። ኢየሱስ ጌታ ነው። ለጌታ ክብር ይሁን። እንግዲህ እንደዚህ ነው ቀየር ማለት ነው። ጌታ ይባርካችሁ፣ ተባረኩ፣ መርጌታ ይቀጥሉ። እንግዲህ ዮኒ በዚሁ ስላንተ እግዚአብሔር እናመሰግናለሁ። ያው መጀመሪያ ጊዜ ነው እዚህ ቤት የገባው። እግዚአብሔር ይባርክህ። በእውነት ቅድም ማነው መርጌታ ታላቅ ካቴድራል እውነት ነው ብላችሁ ካቴድራል ላይ እኮ እንደዚህ ሰው ላይ ሰበሰብ ይችላል። በእውነቱ ይሄ ትልቅ እድል ነው። አሁን እኛ ስንከፍት 60-50 ሰው ነው የሚገባው። ግን ያው ጌታ ከአንዲት ሴት ጋር አዳኝነቱን ከተናገረ ካወራትና የሰማርያን ከተማ ካናወጠ እኛም 60-50 ቢሆን እንናገራለን። ነገር ግን ብዙዎች በዚህ ቤት ገብተው ወንጌል እንዲሰሙ በማድረግህ ይሄ ትልቅ የአገልግሎትን ድርሻ እንደተወጣህ በደንብ መረዳት አለብህ ብዬ አምናለሁ። እግዚአብሔር ይባርክህ። ጸጋ ካንተ ጋር ይሁን። እግዚአብሔር ነገሮችን ሁሉ ይባርክ። ተባረኩልኝ ወገኖች። እኔም የስንብት ነገር ነው የምናገረው። እግዚአብሔር ይባርካችሁ፣ እንዳናደክማችሁ። እኛ እየተቀባበልን ስንናገር ላንደክም እንችላለን። እናንተ ግን ሁላችንንም ጸጥ ብላችሁ ዝግ ብላችሁ ታዳምጡ። ማሰላቸት እንዳይሆንብንና እሁድ እንገናኝ ስንላችሁ አረረ በቀኝ እንዳትሉ አናሰለቻችሁም። ግን ስለ እግዚአብሔር ብላችሁ ሁሉን ነገር በቅንነት መንፈስና በልበ ሰፊነት እንድታዳምጡት ነው የምንጋብዛችሁ። ገመናችን ብዙ ነው። እኔ ወደ ገመናው አልገባ።
እንደው እንደ መዝናኛም ቁጠሩት፣ እንደ ልቅሶ ቤትም ውሰዱት። አንድ ነገር ብቻ ተናግሬ የሰሞኑን ጩኸት ግን ነጥቦችን ሳላብራራ ዝም ብዬ ማንበብ እችላለሁ። እኔ ካነበብኩት መጽሐፍ በእመቤታችን ታምር በተባለው መጽሐፍ ላይ አንድ ሙስሊም ነበረ እና ሙስሊሙ በግ ጠባቂ ነው። በግ ሲጠብቅ ጫካ ለጫካ ሲጠብቅ ቤተክርስቲያን ገቡበት በጎቹ እና ገብቶ እንዳያወጣ ሊረክስ ሆነ። እሱ ራሱ እዚያ የክርስቲያን መስጊድ ገብቶ እንዳያወጣ በቃ ሊረክስ ሆነና ፈራ። በጎቹ ደግሞ አልወጣለታሉ እና ድንጋይ እየወረወረ ሊያስወጣ ሞከረና ድንጋይ ሲወረውር የወረወራት አንዲት ድንጋይ ከህንፃው ሄዳ ተቀረቀረች እና ይሄ ሙስሊም ከጊዜ በኋላ ሞተ። አንተ ሙስሊም ነህ አታምንም አህዛብ ነህ ተፈርዶብሃል ብሎ ጌታችን ሲፈርድበት እመቤታችን ደረሰችና ልጄ ሆይ ቤተክርስቲያኔን ሰርቷልና ማርልኝ አለችው። እንዴ የት ነው የሰራ ሲባል እንዴ መላእክት ላክና ሂደው ይዩና ይመስክሩ ሰርቷል ቤተክርስቲያኔን አለች። በኋላ ስታበራራ በግ ሊያባረር የወረወረው ድንጋይ እዚያ ከህንፃው ስለተቀረቀረ በቃ ሰርቶልኛል አለች። ሞገተች፣ አሸነፈችው። በቃ ልክ ነሽ አለ። ያ ሙስሊም ያመነ የተጠመቀ ይድናል የሚለው ተሽሮ በእነ ድንግል ማርያም አማላጅነት እንደዚህ ደህንነት ይገኛልና ሁሉን አያሰርኩበት። አብደላ ዳነ እያሉኝ ነው። አብደላ ዳነ እያሉኝ ነው። እንግዲህ ድንጋይ ወርውሮ እንትን ካለ ይድናል። ምን ችግር አለ? እና ይሄን ያህል በቤተ ክርስቲያን የሚቀልዱ ሰዎች አሉ። ስለዚህ ሙስሊሞች ድንጋይ መወርወር ብቻ ነው ቤተክርስቲያን ውስጥ የሚጠበቅባቸው ለመዳን። ሁላችንም ይሄን እናደርጋለን ማለት ነው። እና በነገራችን ላይ እኔ እኮ በቤተክርስቲያኒቱ አስተምሮ መሰረት እኔ የዳንሁ ነኝ። አሁን ቤተክርስቲያኒቱ ሲኖዶሱ አወገዝኩ ቢል ቤተክርስቲያኒቱ ቢያባረረኝም እኔ የዳንሁ መሆኔን በራሷ መጽሐፍ ሞግታታለሁ። ደብረ ሊባኖስ እኮ ለመንግስተ ሰማያት የማይበቃ አይረግጥም፣ ቦታውን አይረግጥም ተብሏል። ለመንግስተ ሰማያት የማይበቃ ቦታውን አይረግጥም። እኔ 2 3 ገብቼበታለሁ እና ወይ ገድለ ተክለ ሃይማኖትን ያቃጥሉ ወይ እኔን እንግዲህ ወደዱን ጠሉም ወይ በዚህኛው በኩል ድኛለሁ ወይ በእነሱ በኩል ድኛለሁ። ከሁለቱ አንዱ አያመልጠኝም። እና እንዲህ አይነት ድራማ ይሰራል፣ እንዲህ አይነት ቀልድ ይቀለዳል። ይሄ በእውነት ነው የምላችሁ። በቤተክርስቲያን የሚቀልዱ የሚያፎፉ ሰዎች ግን እግዚአብሔርን ቢፈሩ እግዚአብሔርን ባይዳፈሩ ክርስቶስ በሞተለት ህዝብ ባይቀልዱ ጥሩ ነው። ሰይጣን የሚዋጋው ይበቀዋል፣ የሰይጣን ውጊያ ይበቀዋል። ስጋና ደም ቢያቆም እግዚአብሔርን ቢፈር። እኔ ሰሞኑን በተነሳው ነገር ላይ ወንድሞች የመጽሐፉን ችግር አንስተዋል። አንድ ችግር ብቻ ሊጨምርና ስጋቴን ልናገር። ተቃውሞም ተነስቶበታል። በደረሰው ውግዘት ተቃውሞም 2 3 4 ተቃውሞ አይቻለሁኝ። ገድለ ዮሐንስ እንደ አንድ ችግር ሆኖ የተቆጠረው ወንድሞች የተናገሩት የዮሐንስ ራስ እንዲያውም በጣም ትንሽ ታምር ነው ምንም አይደለም ይደረጋል ብለው የሚያምኑ ናቸው። በዮሐንስ ራስ ጉዳይ እነሱ አሁን ጥያቄ የሆነባቸው እንደሰማሁት ከቤተ ክህነት ስልክ ደውዬ እንዳረጋገጥኩት ዮሐንስ የኤልሳቤጥና የዘካርያስ ልጅ ብቻ አይደለም ከአዳም ጀምሮ እየተወለደ የመጣ ነው ብለውታል። ከአዳም ጀምሮ እየተወለደ እያደገ ስለዚህ ሪካርኔሽን የሚሉት የአሜሪካኖቹ አይነት ነው። እንደገና እየተወለደ እንደሚሉት ሪካርኔሽን ይባላል። አዎ ህንዶች ናቸው። ሰው ሙቶ ይሄን እንደገና ሰው ሆኖ ይነሳል ወይም ቆራሪት ሆኖ ይነሳል ወይ ሌላ እንስሳ ሆኖ ይነሳል የሚሉ ህንዶች ናቸው። እኔ አይቻቸዋለሁኝ እንደዛ ሲያስተምሩ። እና ዮሐንስ መጥምቅ ከአዳም ጀምሮ የነበረ ነው። ብዙ ጊዜ ተወልዶ ነው ከዘካርያስና ከኤልሳቤጥ የደረሰው ብለው ተብሎ ስለታመነ እንዲህ አይነት ነገር የለም። በቃ የዘካርያስና የኤልሳቤጥ ልጅ ነው። ከዚያ አያትና ቅድመ አያት ነው የሚኖሩት እንጂ አባት እናት የሚባል ነገር የለውም ተብሎ ጭቅጭቅ ተነስቷል። እና ይሄ ነው አሁን የገድሉ አንዱ ስህተት የተባለው። እውነት ለመናገር ይሄን በዚህ ሚዛን ገድለ ዮሐንስን ውድቅ ካደረጉት ብዙ ገድላቶች አሉ ከዚህ የከፋ ችግር ያለባቸው እንዲሁ ውድቅ የሚደረጉ። ግን ተቃዋሚዎች ተነስተዋል ብዬ ከመዘገብኩት ነጥቦችን ብቻ ላንብብላችሁ። አንዳንዶቹ የውግዘቱ ምክንያት አልተጠቀሰም ብለዋል። ዝም ብሎ በደፈነው ነው የተወገዘው። አንደኛ በዚህ ገጽ በዚህ ቁጥር
እንዲህ ብሏል፣ ሁለተኛ በዚህ ቀን በዚህ ቁጥር እንዲህ ብሏል፣ እንዲህ ተብሏል፣ እንዲህ ተብሏል፣ ይሄ ክርስቲያናዊ ትምህርት ነው ተብሎ አልተገለጠም። በደፈነው ሲኖዶስ የማውገዝ ስልጣን የለውም ብለው ሚዲያ ላይ ወጥተው የተናገሩ ሰዎችን አይቻለሁ። እና ሲኖዶስ ተሳስቷል። እንዲህ አይነት ውግዘት የለም። ምክንያቱ ለህዝብ መታወቅ አለበት፣ መገለጥ አለበት። ሁለተኛ ብዙ በተስፋ ገብረስላሴ የታተመ ገድለ ዮሐንስ አለ። አሁን ሊቀ ጉባኤ ታረቀኝ የተባለው ያሳተመው አለ። ሌሎችም ያሳተሙት አሉ እና ራሱ ሸንኮራ ዮሐንስ ገዳም ያሳተመው አለ። የትኛው ነው ያወገዛችሁት? ወይስ ሁሉ ጠቅላላ እንዳለ ተሰብስቦ ነው የተወገዘው? የትኛው ነው የተወገዘው የሚል ሁሉ በደፈነው መወገዙን የተቃወሙ ሰዎች አሉና ሲኖዶሱን እንደገና ውጥረት ውስጥ ሳይከተው አይቀርም። ሌላው አንድ አስተያየት የሰጠ ሰውዬ ምንድነው ስጋቱን የገለጠው? እርማቱ በዚህ መንገድ ከቀጠለ ምንም የሚቀረን ገድልና ድርሳን የለንም ብሏል። ራሱ ኦርቶዶክሳዊ ሰው ነው። በቃ ሲኖዶሱ አንድ መርጌታ ስተት አለበት ብሎ ያቀረበውን መጽሐፍ ሊቃውንት ጉባኤ ሳያዩ ራሱ ሲኖዶሱ ጊዜ ወስዶ ሳይመረምረው ዝም ብሎ አንድ ግለሰብ መምህር ስተት አለበት ብሎ ስለጠቆመ ብቻ መጽሐፉን አውግዘናል ብሎ ካለ ሲኖዶሱ ዝም ብሎ በጭካኔ የውግዘት በትር አውጥቶ ገድላቱን ታምራቱን ሁሉ ሊያወግዝ ነውና ምንም የሚቀርና ገድልና ድርሳን የለም፣ ይሄ ነገር አደጋ ነው ብሎ ስጋቱን ገልጿል። ሌላው አንድ አባት የተናገሩት አለ። ደግሞ አንድ ሽማግሌ አባት ናቸው፣ ከገዳም ናቸው። እሳቸው በሽተኛ ነበሩ። ሌላው ታሞ የመጣ ሌላ በሽተኛም ነበረ አጠገባቸው እና ገድሉን አንድ ጊዜ አንብበህ ከጨረሰው ከበሽታ ትድናለህ ተብሎ ስለተነገራቸው እሺ እሞክራለሁ ብለው ገድሉን እስከ መጨረሻው አነበቡት። አንደኛ ስህተት አላገኙበትም፣ እሳቸው እንዳነበቡት ስህተት የለበትም ብለዋል። እኔ ተፈውሼበታለሁ፣ ከአጠገብ የነበረው በሽተኛም ተፈውሷል። እንደገና አንብቤ ስጨርስ ከሰማይ ድምፅ ሰምቻለሁ እና ትክክለኛ ገድል ነው፣ ምንም ስህተት የለበትም ብለው ከሰማይ ድምፅ ሰምተው እንደማረጋገጫ አድርገው ወስደዋል። በገድሉ መድገም ፈውስ እንዳገኙ ተናግረዋል። ይሄንን እንደ ምስክር ከወሰድነው የፈርዖን ጠንቋዮችም ታምራት አድርገዋል። ብዙ ጠንቋዮችን በሀገራችን ታምራት ያደርጋሉ፣ ብዙ ምልክቶችን ያሳያሉ። እነዚህ ሁሉ ምልክቶች የትክክለኛ እምነት መገለጫዎች ሊሆኑ አይገባቸውም። በእግዚአብሔር ቃል ነው መመርመር ያለባቸው። እንደውም በስሜ እኮ ድንቅ ምልክቶች የሚያደርጉ ይመጣሉ የተባለበት ዘመን ነውና ቤተክርስቲያን ከድሮ ይልቅ አሁን በምልክቶች ላይ ብርቱ ጥንቃቄ ማድረግ ያለባት ጊዜ አሁን ነው ብዬ ነው ማምነውና እና ሰማሁ አየሁ ቢጫ ታየኝ እንትን ታየኝ የሚለው ነገር አደጋለውና ቤተክርስቲያን ይሄን ባሰማ ጥሩ ነው የሚል መልእክት አለኝ። ሌላው ሲኖዶሱ አይታመንም ያለ አንድ ደግሞ አስተያየት ሰጭ አለ። ሲኖዶሱ አይታመንም፣ ብቃትም የለውም፣ መጽሐፉን ለመመርመር ብቃት የለውም፣ እኔ ሲኖዶስ አለ ብዬ አላምንም ብሏል። ይሄም እንግዲህ ጠንካራ ሞጋች ነው። እንዲህ አይነት ሰዎች እኮ በቲክቶክ እና በዩቲዩብ እየወጡ ሲናገሩ ይሄ ለቅዱሳን ፍቅር ያለው ህዝብ ከዚህኛው ከጳጳሱ ይልቅ ወደዚህኛው ህዝብ ነው የሚያደለው፣ ወደዚህኛው ሰው ነው የሚያደለው። እነ ፈለገንና እነ ሌሎችን ነው እና አክሊልን ወይም ደግሞ ሌሎችን የቲክቶክ ልጆች ነው መከተል የሚፈልገው። እንደው እነዚህ ልጆች አሁን እውነት ገብቷቸው ነገሩን ለስለስ ካላደረጉት በስተቀር በመቤቴ የመጣብኝ በዮሐንስ የመጣብኝ አንገቴን እሰጣለሁ ወገን ተንቀሳቀስ ካለ ያን ጊዜ ቅዱሱ ይነሳ ከጠርሙሱ ተብሎ ድንፋታ እንደተፈጠረው ያህል የሆነ ነገር ሊፈጠር ይችላል። ቀላል አይደለም ያንቅናጨ እና ስለዚህ ሲኖዶሱን አላምንም፣ ሲኖዶስ አይታመንም፣ ብቃትም የለውም፣ እኔ ሲኖዶስ አለ ብዬ አላምንም ካለ ኦርቶዶክስ ቤተክርስቲያን ውስጥ ያለ አማኝ የሚያመጣው ንቅናቄ ቀላል እንዳይመስላችሁ። ሌላው ጉዳዩ እንደገና በአስቸኳይ ይጠናልን የሚል ደግሞ ሌላ ጥሪ ያለው ሰው ቀርቧል። በአስቸኳይ ይሄ ነገር እንደገና ይመርመርልን። በምን ምክንያት? በሚዲያ አባቶች ቀርበው ከላይ እንደጠቀስኩትኝ ስህተቱን ገልጠው ያሳውቁን። እንድንተባበራቸው ከፈለጉ፣ እንድናምናቸው ከፈለጉ፣ መጽሐፉ ስህተት ነው ብለን እንድንጠለው ከፈለጉ አሁንም በትክክል በተጣራ ሁኔታ ሲኖዶሱ ያወገዘው ሲኖዶስ ራሱ ገጽና ቁጥሩን ለይቶ ይንገረን። አለበለዚያ ግን ቤተክርስቲያን ለውከትና ለብጥብጥ ትዳረጋለች። ቤተክርስቲያናችንን አሳልፈን ለማንም አንሰጥም ብሏል። አያይዞ ምንድነው የተናገረው? ወደ 10 የሚደርሱ የየደብሩ የገሌ ደብር አለቃ የገሌ ደብር አለቃ እያለ ስማቸውን እየጠራን ያውን ስም የደብሩን ስምና የአስተዳዳሪውን ስም መጥራት አልፈልግም። ነገር ግን እዚያ ላይ ማየት ትችላላችሁ። ቲክቶክ ዩቲዩብ ላይ ስትንቀሳቀሱ ቲክቶክ ላይ እንዳለ ህዝብ እየተቀባበለው ነው። ወደ 10 ምናምን የደብር አለቆችና እነዚህ አስተዳዳሪዎች 5 ሚሊዮን ብር
ለዋናዎቹ አባቶች ጉቦ ከፍለዋል ለጵጵስና እንዲሾሙ እና ይሄንን እየሰማን ዝም ማለት የለብንም። ቤተክርስቲያን ከዚህ የበለጠ ውርደት ገጥሟት አያውቅም እያሉ አሁን በጣም እየተጧጧፉ ነው። ያ 5 ሚሊዮን 6 ሚሊዮን የሚገባበት አካውንት ሁሉ ተገልጧል። የት ቤተክርስቲያን ጸሐፊ ግለሰብ በሱ ስም አካውንቱ እየገባ ብሩ በሱ አካውንት እየገባ እንደሆነ ሁሉ ተገልጧል። ይሄ እንግዲህ ቲክቶክ ላይ እየሰማሁት ያለ ነገር ነው። ይሄንን ሲኖዶሱ ራሱ ለምን እንዲተባል ብሎ ካላደረገው ማጣራት መቻል አለበት። አለበለዚያ ግን ይሄ ነገር እውነት ይሆንና ለቤተ ክርስቲያኒቱ ውርደት ይሆንባታል። እኛ ይሄንን ነገር እንቃወማለን። ሰው በብቃቱ በጸጋው ይሾም እንጂ በእንደዚህ አይነት መንገድ እየሆነ ከሆነ አደጋለው ባይነን። ሌላው እኔ እንደው ከዚህ በኋላ ሲኖዶሱ ምን ያድርግ የሚለውን መልእክት ነው መናገር የምፈልገው። ሲኖዶሱ አሁን መጨከን አለበት። ህዝቡ እንዲህ አለ የሆነ ነገር ሊፈጠር ነው የሆነ ምናምን ከነሱ የሚበልጥ ህዝብ የለም። ጳጳሳቱ ተሰብስበው አንድ ድምጽ ሆነው የሚከተሏቸውን ሊቃውንት አስከትለው የሚከተሏቸውን ሰባኪያነ ወንጌል አስከትለው ይሄንን በአዋጅ በይፋ የምናደርገውን ያወገዝነውን መቀበል ግዴታችሁ ነው። እናንተን አንቀበልም ካላችሁ መሄድ መብታችሁ ነው ብሎ ሲኖዶሱ መጨከን አለበት። መፍራትና ህዝቡን ይቅርታ መጠየቅ የለበትም። ባለፈው ጊዜ በቤዛ ኢየሱስ ብቻ ነው ብለው የሰበኩ ሰዎች ይቅርታ ጠየቁ እንደተባለው አይነት ነገር ሌላ ድምጽ መስማት አንፈልግም። መጽሐፍ ቅዱስን መሰረት ያደረገ አሰራር መዋቅር ደግሞ ሊዘረጋ ይገባዋል። በሲኖዶስ መጽሐፍ ቅዱስን መሰረት ያደረገ አሰራር ተዘርግቶ ሰንበት ትምህርት ቤቱ ስልጠና መውሰድ አለበት። ለዚህ ውሳኔ ይሄ ሰንበት ተማሪው ሳይቀር ድምጽ ሰጭ እንዲሆን አባቶች የወሰኑት ውሳኔ ክብር እንዲያገኝ እውቅና እንዲያገኝ ሰንበት ትምህርት ቤቱ ስልጠና ኮርስ መውሰድ አለበት። ሊቃውንት ጉባኤው በየጊዜው ጠንከር ብሎ መሰብሰብና መወያየት አለበት። የሲኖዶሱ ውሳኔ አቅም እንዲያገኝ። አለበለዚያ እነዚህ ግለሰቦች እንጮሃለን፣ እንደነፋለን፣ ህዝብን ለአመጽ እንቀሰቀሳለን፣ ቤተክርስቲያናችን በአባቶች ተደፈረች የሚለው ነገር ቀላል አይደለም። ስለዚህ አባቶች ሰንበት ትምህርት ቤቶቹን መያዝ፣ የደብረ አለቆቹን መያዝ፣ ሊቃውንት ጉባኤውን መያዝ። ችግሮች አሉ። የመናፍቃን መሳቂያ መሆን የለብንም። በቃ ችግር ካለ ችግር ነው እናስወግዳለን። ይቀጥላል ይሄ ማጥራት ስራ ብለው ሲኖዶሱ መጨከን አለበት ብዬ እኔ መልእክቴን አስተላልፋለሁ። ሌላው አንዳንዶቹ እንደ ስጋት የተናገሩት ገድላት ይታረሙ አሉ። ገድላት ይታረሙ ስህተት የለባቸውም አንልም። ቤተክርስቲያኒቱ የምታምንባቸውን ገድላት አምና ተስጠን እነሱን እንጠቀማለን። ገድላትን ማረም ማለት ቅዱሳንን መካድ ማለት አይደለም ብለው በቅንነት ያዩ ልጆች አሉ። ይሄንን አይቻለሁኝ። ግን ምን አሉ? ስጋታቸው ለተሐድሶ እውቅና መስጠት ይሆንብናል ብለው ፈሩ። ይኸውላችሁ እንግዲህ ለተሐድሶ እውቅና መስጠት ይሆንብናል፣ ተሐድሶዎች አሸነፍን ብለው ይፎክሩብናል፣ ጩኸታችን ግቡን መታልን ብለው ድል እንዳደረጉ ይሰማቸዋል። ይሄን ነገር ቤተክርስቲያን አባቶቻችን ጥንቃቄ ሊያደርጉ ይገባል ብለው እንደገና ያወገዙትን ወደ አለማውገዝ እንዲመለሱ ሁሉ ምክር የሰጡ ይመስላሉ። ግን ስህተቱ እንዲታረም ደግሞ ሐሳብ ሰጥተዋል። እግዚአብሔር ይባርካችሁ። ይሄንን ሐሳብ እኛም እንግዲህ እኛ ቤተክርስቲያኒቱን የማድማት የማቁሰል የማብሸቅ ተልኮ የለንም። ቤተ አሸነፍን ድል አደረግን ምናምን የማለትም ተልኮ የለንም። ግን ጩኸታችን ተሰምቶ ስራው ከተጀመረ ሰየው እግዚአብሔርን እናመሰግናለን። እና ይሄንን የምትደግፉና የምታበረታቱ ወገኖች ሁላችሁ እባካችሁን ይሄንን ፕሮግራም ለሌሎቹ ሁሉ እንዲዳረስና እናንተም ደግሞ መወያያ አጀንዳ አድርጉት። ይሄንን መወያያ አጀንዳ አድርጉት። በሚቀጥለው ሳምንት ስንገናኝ ወንጌልን እንሰብካለን ባጭር ደቂቃ። እንደገና ደግሞ ወቅታዊ ችግሮች ዳሰሳ ውስጥ እንገባለን። አጠር እያደረግን እናንተን በማያሰለች ሁኔታ ሰብሰብ እያደረግን ምጥን እያደረግን ለእሑድ ፕሮግራም ብለን ከወዲሁ እያሰብንበት እንቆያለን። እናንተን በሚያዝናናም ሁኔታ በሚያነቃቃ ሁኔታ እንደገና ደግሞ ልብን ወደ እውነተኛ ምልኮ በሚወስድ ሁኔታ እግዚአብሔር ይረዳናል። እየተዘጋጀን እንቀርባለን እና እናንተም ደግሞ ከፊት ይልቅ ቀረቡ። ይሄንን ፔጅ የኒማኛን አበረታቱ፣ ደግፉ። እግዚአብሔር ይባርክ በሉት። የሚሆነውን ነገር ሁሉ አድርጉለት። ምክንያቱም ይሄ ቅድም እንዳልኩት ትልቅ ካቴድራል ነው ብዬ ነው የምለው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ።